የገጠር ቀበሌ ተወልጄ እድሜ ለትምህርት እንደደረሰ ትምህርት ቤት በ6 ዓመት 7 ዓመት ሳይሞላኝ ትምህርት ቤት ገባሁኝ። እኛ ጋር ትምህርት ቤት ሲገባ ኬጂ የለም፣ ኬጂ ዋን ኬጂ ቱ የለም። ጆሮሽን በእጅሽ ባናትሽ አሳልፈሽ ትሰማሃለች። እሺ ጆሮሽን ቴንኪው አቡዬ። ከዛ እጅሽን ባናትሽ አሳልፈሽ ጆሮሽን ከያሽ ለትምህርት ቤት ደርሰሻል ማለት ነው በእኛ አካባቢ። ስለዚህ እዛ ትምህርት ቤት ገባሁኝ። ትምህርት ቤት ስገባ ግን የመጀመሪያ ትምህርት መግባት አልፈለግኩም፣ መማርም አልፈለግኩም ነበር። ደን ፋዘር ነገ ትምህርት ቤት ትሄዳለህ ብሎኝ ስለነበር በጧቱ መደበቅ ፈለግኩኝ፣ ግን አላመለጥኩም። በፈረስ አለንጋ ተገርፌ ነው የገባሁት ትምህርት ቤት ስገባ። ትምህርት ቤት እንደገባው አንደኛ ክፍል ገብቼ በጣም ጎበዝ ተማሪ ሆንኩኝ። ከዛ ሁለተኛ ክፍል ደረስኩ። በሁለተኛ ክፍል በኋላ ግን 2ን 3ን እና 4ን በአንድ ዓመት ነው የተማርኩት። 5ኛ ክፍል ገባሁኝ በ2 ዓመቴ። ከዛ ትምህርት ቤት ቀየርኩኝ። ትምህርት ቤታችን በጣም ሩቅ ነው። ከ1 ሰዓት ተኩል እስከ 1 ሰዓት ከ40 አካባቢ ይወስዳል። በፀሐይ ነው የምንመላለሰው። ሰኔ ሲሆን በዝናብ ነው የምንመላለሰው። ደብተራችን ይርሳል ምናምንና ከዛ በኋላ ሌላኛውን ትምህርት ቤት ስንቀይር ወደ ከተማ ገባን። ከኛ ሰፈር እስከምንማርበት ከተማ 4 ሰዓት ይርቃል። ዳገት ነው። ስንመለስ ወደ ቤት ደግሞ ቁልቁለት ነው። 1 ሳምንት ቆይተን ነው የምንወርደው። ከሳምንት በኋላ ግን ሰኞ ቀን ለመመለስ ከእናቶቻችን ብር ይሰጠናል። የተዘጋጀ ምግብ፣ የደረቀ እንጀራ፣ የተጋገረ ቂጣ ምናምን ነው የሚሰጠንና 1 ሳምንት ቆይተን እስክንመለስ ተብሎ እና ለእኔ የሚሰጠኝ የነበረው ጤፍ ነበረ። ከዛ ግን ምንድነው ብር አይሰጡኝም ቤተሰቦች። 10ኛ ክፍል ተፈተንኩ። ውጤት መጣ። ውጤት ሲመጣ እንደገና ወደ ሌላ ከተማ ሄድኩኝ። በጎንደር አውራጃ ዳባት የሚባል ከተማ አለ። እዛ ዳባት የሚባል ከተማ ሄድኩኝ። 11ኛ ክፍል ተማርኩ። 12ኛ ክፍል ስደርስ ያው ነው አሁን ያልኩሽ እንጀራ የጋገርኩበት ሲዝን ደረሰ። ከዛ በኋላ ውጤት አልመጣም፣ በትንሽ ቀረ። በጣም ጎበዝ ተማሪ ነበርኩኝ። አባቴና እናቴ በጣም ይጠብቁኝ ነበር፣ ወይ ኢንጂነር እንደሆንላቸው ወይ ዶክተር እንደሆንላቸው ኦር ደግሞ ብቻ የሆነ ጋዜጠኛ ሆኜ ምናምን በቴሌቪዥን መስኮት እየታየው በቃ እንዳኮራቸው ይፈልጋሉና፣ ግን ውጤት አልመጣም። አሳስቼ ልቅባው ገልብጬ ልጻፈው አላውቅም፣ ውጤት ቀረ። ከዛ በኋላ ሄድኩኝና አባቴ ጋር እንዳልናገረው ፈራው። ያው የገጠሩ ማህበረሰብ ፎሎ ብቻ አድርጉኝ፣ ፎሎ እንፈልገዋለሁ፣ ጊፍቱ ችግር የለው። ከዛ ያ ማህበረሰብ በጣም ከባድ ማህበረሰብ ነው። እኔ ለፍቼ አርሼ ምናምን የሚል የአርሶ አደር ልጅ ነኝ እኔ። አባቴ ዲኤም ነው፣ አርሶ አደርም ነው፣ ፓስቶራሊዝምም ነው። እናቴ ግን የቤት እመቤት ነችና ከዛ በኋላ ምንድን ነው ያደረግኩት? ቀስ ብዬ ለእናቴ ነገርኳት። እናቴ ትረዳኛለች። ውጤት እኮ ቀረ እማዬ ምናምን አልኩት። እሱ ከሰማ ይገልሃል ተባልኩ። ከዛ መጣ ተነገረው። አበደ። አሁኑኑ ትወጣልኛለህ ተባልኩኝ። አሁኑ ነው የምትወጣው። ለምንድን ነው የምወጣው? በቃ እኔ 18 ዓመቱን ውሃል ከዚች ቤት እንዳላይህ ውጣ። አንተ ለስንት ነገር ትበቃለህ ስል በሴቶችና በሴቶች መካከል ትሄዳለህ፣ ቀልድ ትችላለህ፣ ኳስ እየገባህ ታያለህ፣ ታመሻለህ እስከ 6 ሰዓት። እንዴት ሰው የከሌ ልጅ እንደዚህ ተምሮ ደህና ደረጃ ሲደርስ አንተ ምናምን እየተባልኩ ተወቀስኩኝ። በቃ እንግዲህ ምንም ማድረግ አልችልም ብዬ ከእናቴ ጋር ተላቅሼ ወጣው። ያን ቤት ወጣውና ከወንድሜ 500 ብር ተበደርኩ። ታላቅ ወንድሜ 500 ብር ሰጠኝ። መጣውና ከተማ አንድ ቁምጣ ወይም ደግሞ 50 ኪሎ ፍርኖ ዱቄት፣ የፊኖ ዱቄት የሚባል እሱን፣ አንድ ጀሪካን ዘይት። የዛኔ ስንት ብር ነበር መሰለሽ አቡዬ? 280 ብር ነበር አንድ ትልቅ ጀሪካን፣ የ20 ሊትር ጀሪካን ዘይቱ። ከዛ እንደዛ አደረግኩና ሳሃጅ የሚባል የብረት በዘይት ማንከሽከሻ ነገር ገዛውና ወረድኩኝ ወደ ገጠር። ትንሽዬ ከተማ አለች ገጠሩ ጋርና እዛች ከተማ ላይ ስሰራ
እዛች ከተማ ላይ እየሰራው ሰዎች ይደባደባሉ። ትንሽዬ ከተማ አረቂ፣ ጠላ፣ ቢራ ምናምን ይሸጣልና ሲደባደቡ የሚደባደቡት ዘመዶቼ ናቸው፣ ወንድሞቼ፣ ያክስቶ ልጆች ናቸው። እኔ አርፌ ስራዬ እንዳልሰራ እነሱ እየተደባደቡ ነው። እንዴት አድርጌ ልስራ? ከዛ አንድ ጊዜ በመሀል ገባውና ዱላ ጀመርኩኝ ማለት ነው። የወንድሜን የደበደበውን ሰው መደብደብ ጀመርኩኝ እና እንደዚህ ከሆነ ይህን ከተማ ወይ ልቀቅልህ ወይ እኛ እንልቀቅልህ፣ ሰው ገድለህ እዳ ከምታስገባን እኛ እንልቀቅልህ ብለው ሽማግሌ ላኩብኝ ደግሞ ከእንደገና። ከዛ በኋላ እሺ ችግር የለውም እኔ እለቃለሁ ብዬ አንድ ሩላር ኤሪያ በጣም ደዘርቲፊኬሽን ኤሪያ የበረሃ አካባቢ የሚኖር አንድ ወንድም ነበረኛ አክስቴ ልጅ ደወልኩለትና ይዛኔ 1100 ስልክ ነበረችኝ ትንሽዬ ስልክ። በሱ ደውዬ እንደው ቤተሰቦች የጠሉኝ ታግዘኛለህ ወይ አንተ ጋር ብሰራ ክረምቱን ምናምን አልኩት። አረ ችግር የለ ምናምን አለኝ። እኔ በረሃ አላውቅ፣ እርሻ አላውቅ፣ አረም አላውቅ። ብቻ ትንሽዬ ማስታወሰው ከፍት ጠብቅ ነበር። የጎረቤቱን ከፍት ምናምን አንድ ላይ አድርጌ ነበር የምጠብቀው። ሄድኩኝ ናለኝ ሄድኩኝ። ልክ ሂጄ በሳምንቱ አንድ ሳምንት ቆየሁና እሱ ጋር የ8 ሰዓት መንገድ የሚሆን ጉዞ አስፋልቱን ሽፍታ በሞላበት ሀገር አብራጅራ የሚባል ሟታርጌ የሚባል ወደ አብራጅራ መንገድ በጣም ሩቅ 10 ስንት በሬ ይሰጠኛል መሰለሽ? 12 በሬ ንዳ ብሎ ይሰጠኛል። ዛኔ በረሃ አላውቅም። ቴንኪው አቦፋኖ የቲክቶክ ምልክት እየሰጠ ነው፣ ፕሮቴክት እያደረገኝ ነው። ቴንኪው የኔ ጀንትልማን፣ ቴንኪው ፎር ፕሮቴክቲንግ ማይ አካውንት። ሁላችሁም እንደ አቦፋኖ የቲክቶክ ምልክት ስጡኝ። ቴንኪው። ይቅርታ ወንድሜ ስላቋረጥኩ። ዮሐንስ ደግሞ ቆንጆ ነህ፣ ኮሜንት ላይ ቆንጆ ነህ እያሉ ነው። እውነት ነው? አዎ ምንም አለለም ደግሞ አዋላለም። እሺ ይመችክ እና ቁንጅና ምን ይሰራል ብዬ አቡዬ ጭንቅላቴ ንጹህ ነበረ። ቢሰራ ኖሮ ብታገዝ ኖር ጭንቅላቴ ነበር የሚሻለው። እነግርሻለሁ ታሪኩን በደንብ ስሚኝ። ይረዝማል ብያለሁ፣ አይረዝምም ብለሻል። ከዛ 12 በሬና 7 ገመድ ይሰጠኛል። እሺ ከመሸብህ በዚህ ታስራቸዋለህ ብሎ እኔ አላውቅም። አሁን በዚህ በኩል ሽፍታ ያዘኝ ስል እግሬ ላይ ተኩሶ መታኝ ስል በሬውን ሊቀማኝ ነው ስል በፍርሃት የ8 ሰዓት መንገድ በሬ ነዳውለትና መሸብኝ መንገድ ላይ። ከዛ ጫካ ውስጥ አስገባውና በ6ቱ ገመድ በአንዱ ገመድ 2 በሬ በአንዱ ገመድ 2 በሬ እያሰርኩ በአንደኛው ገመድ እኔ መሬት ላይ እንዳልቀመጥ ፈርቼ ዛፍ ላይ ወጥቼ በገመዱ ወገቤን አስሬ ዛፍ ላይ ተኝቼ አደርኩ። ፈርቼ ማለት ነው። እኔ አላውቅም በረሃ። ከዛ በነጋታው ወስጃ አደረስኩለት። እርሻ ምን እንደሆነ ምናምን አሳየኝ። እርሻ አረስኩ። አረም ምን እንደሆነ አረም አረምኩ ምናምን። ከዛ አስታውሳለሁ አንድ ጊዜ እባቡ መቶ ጭንቅላቴ ላይ ተኝቶ ያደረው ምንም ሳይነካኝ ማለት ነው። እግዚአብሔር እኮ ግን ተአምራለሁ። እባቡ እንደዚህ እባባው ጊንጡ በዚህ ምናምን ይሄድብሻል። ጊንጥ አሁን እጅሽ ላይ አድርገሽ ካልተንቀሳቀሽ አይነክስሽም። እባብ ግን እንደዚህ ነካ ካረግሽው ዞሮ ነው የሚነድፍሽ። እና እባቡ አብሮ ይተኛል እኛ ጋር በቃ ሩላር ኤሪያ እባብ ነው። ካልተንቀሳቀስክ አይነድፍም? ይነድፋል። እሱማ አሉ የእባብ አይነቶች አሉ። የኩርፋፍያ እባብ ተልባ። ካልተንቀሳቀስክ ኧረ እርጥብ ገላ ይሸታል። ወዝ አለው እኮ የሰው ልጅ ወዝ አለው። ወዝ አለው። እና አንድ ጊዜ አስታውሳለሁ 2 አንሶላ ደርቤ ተኝቼ አንደኛው አንሶላ መሀል ተጠቅልሎ ገብቶ ተኝቶ እኔ አላየሁትም። ጠዋት ስነሳ አንሶላውን እንደዚህ እርግፍ ሳረግ ዱብ አላለም ተጠቅልሎ። ከዛ ይሄ የሚያናፋው ነው ይላል የሚበሳጨው እባብ ሲሆን ኮብራው ማለት። ከዛ ልክ ወንድሜ ምናምን እንደዚህ አረም ላይ እያረመ በማጭድ ምናምን ይዞት አንገቱ ላይ ድንገት ጨብጦት ሲቆርጠው አስታውሳለሁ። በእጁ ይዞት ማለት። ከዛ ጠምጥሞት ዋለ እና ይሄ የሞተውን እባብ ጭንቅላት ላይ ጠምጥሞት ዋለ እና ስለማውቁ አልፈራውም። እና ከዛ በኋላ እንደዛ ብለን ያረስነው ሰብል ዝናብ ዋጠብን። ትንሽዬ ነገር ስንት ብር ነበር የዛኔ? 1 ኩንታል ሰሊጥና 4 ኩንታል ማሽላ የሚባል ደረሰኝና 2800 ብር ሸጥኳት አንዷን ኩንታል። ጠፋ በቃ ዝናብ ሲመታው መጥፎ ነው። የእሷን ያዝኩና የት እመጣለሁ መሰለሽ? መሀል ጎንደር መጣው።
ከተማው ላይ ቁጭ አልኩኝ። ቀበሌ 18 ሄድኩኝና ጀመርኩኝ ትምህርቴን፣ የዲግሪ ትምህርቴን ጀመርኩ። የጀመርኩት ኮሌጁ ቲቲአይ ይሰጣል፣ ዲፕሎማ ይሰጣል፣ ዲግሪ ይሰጣል። እዛ ኮሌጅ ገባውና 6 ወር እየተማርኩ ምን አመጣው? አማርኛ ሜጀር ማይነር እንግሊዘኛ አድርጌ ነበር የጀመርኩት። 389 አመጣው። 39 ላመጣ ማለት ነው። እዛ ቤተሰቦች ስለማያግዙኝ ያመጣኋት ብር ትንሽ ስለሆነች የትምህርት ቤቱ የኮሌጁ በር ላይ ሁኜ የዲፕሎማዎችን እና የዲታዮችን ተማሪዎች አሳይመንት ሰራ ነበር። አሳይመንታቸውን፣ ሪሰርቻቸውን ምናምን ሰራለሁ። ጎበዝ ነኝ። ዛኔ እንደዚህ እየሰራው የእነሱን አሳይመንት ሰራላቸው ይከፍሉካል። 15 ብር 20 ብር ውድ ነው። እነሱ ከቤተሰብ ስለሚያመጡት የገጠር ልጆች ስለሆኑ ሁሉም 15 ብር 20 ብር 25 ብር 30 ብር 50 ብር በጣም ሄደ ከተባለ ሪሰርቹ ምናምን እስከ 50 60 ብር ይከፍላሉ። ከዛ የጋራ ከሆነ ደግሞ እስከ 200 ላስከፍላቸው ይችላሉ። እና እንደዛ እየሰራው አንድ ወንድም ይመጣና ዮሐንስ ይለኛል። አቤት እዚህ ጋር እኮ እሺ፣ ወደ ባለ ታሪካችን እንመለሳለን። እሺ፣ ትምህርቱ ላይ ነው የቆምነው። በገንዘብ እጥረት ምክንያት ለዛ የሚማሩ ለደና ቤተሰብ ልጆች አሳይመንታቸውን ትሰራላቸውና እነሱ ደግሞ ብር ይከፍሉክ ነበረ። በዛ ትምህርትህን እስከምጨርስ ኤክስፔንስህን ከቨር ታደርግ ነበረ። ቤተሰቦችህ ገንዘብ ስለማይልኩልክ እሱ ጋር ነው ያቆምነው። ካቆምንበት ቀጥል። ሚዩት እኮ ነህ፣ ሚዩት ነህ ዮሐንስ። ፎሎ አድርጎኝ እንግዲህ የሀቢባ ቤተሰቦች ዛሬ በመግባቴ እየሳቁ ነው። እና ወንድሜ ይመጣና እስኪ ሌላ ትምህርት ቤት እንሂድ፣ እዚህ ጋር አማርኛ ሜጀር አድርገህ ስትነሳ ልትሆን የምትችለው ሌክቸር ነው፣ መምህር ነው ልትሆን የምትችለው። የመምህር ገቢ ደግሞ የምታውቀው ነው ምናምን ሲለኝ ኦኬ ምናምን ብዬ እሺ ብዬው የት እሄዳለሁ መሰለሽ? ካምፓስ ገባው ዊክንድ ለመማርና ካምፓስ ገብቼ ብር የለኝም። ለክሬዲት አወር ነው የሚከፈለው። ክሬዲት አወሩ ደግሞ በጣም ሀይ ነው ክፍያው። በዛ ሰዓት ለአንድ ክሬዲት አወር አስታውሳለሁ ከ525 እስከ 600 ብር ነው ለአንድ ክሬዲት አወር። እንግዲህ 17 ክሬዲት አወር ምናምን ስትማሪ አስቢ 300 ምናምን 320 ነው። ተሳስቻለሁ። ብቻ ብዙ ክሬዲት አወር ስለምንማር ምን አደርጋለሁ መሰለሽ? ያኛውን ስራዬን ተውኩና የቀን ስራ ጀመርኩ። የቀን ስራ ደግሞ አሸዋ መንፋት። ትምህርትክንም ታውክና የቀን ስራ ነው እየሰራው። ዊኬንድ ነው ትምህርቱ፣ ቅዳሜና እሑድ ነው። ኦኬ፣ ዊኬንድ ነው ትምህርቱ፣ ቅዳሜና እሑድ ትማራለህ። ከሰኞ እስከ ዓርብ ትሰራለህ የቀን ስራ። አዎ፣ ደህና ውጤት ካመጣሽ ወደ ሬጉላር ይቀይሩሻል። ኦኬ። እስከዛ ግን ዊኬንድ ነው የምማረው። ከዛ ዊኬንድ እየተማርኩ እዛው ካምፓስ ውስጥ ሲሰራ የኛ ሀገር ህንፃ ሲሰራ አሸዋው ይነፋል፣ ከእንደገና በውሃ ይታጠባል፣ ይወጣል፣ ይደርቃል። እንደገና ነው በሲሚንቶ የሚቦቀውና እንደዚህ አሸዋ እየነፋው ከዛ አሸዋውን እያጠብኩ ማውጣው ነው የነበረው። እንደዛ ግን የሚከፈለኝ የነበረው 28 ብር ለቀን ነበር። ለቀን 28 ብር ኢትዮጵያን ብር ማለት ያ። ከዛ እዛ ጋር አንድ ሰው የሚያቀኝ ሰው አገኘሁትና የላውንጅ ባለቤት ነውና የትምህርት ቤቱ ላውንጅ የተማሪዎች ላውንጅ ባለቤት ነውና ና እኔ ጋር ስራ ምናምን አለኝ። እሺ ብዬ ሲሄድ ስንት ብር ቢቀጥረኝ ጥሩ ነው? እቃ ለማንሳት ተማሪዎች ሰልፍ ሰርቪስ አይደለም የሚጠቀሙት፣ ያንስ ተጠቅመው ጥለውት ነው የሚሄዱት። ይሄ ኢኩፕመንቱን ማቴሪያሉን ጥለውት ነው የሚሄዱትና ያንን መሰብሰብ ነው። ያን እየሰበሰብኩ እየተማርኩ እየሰበሰብኩ ቀኑ ሙሉ ስሰበስብ ውዬ ሌሊት ላይብረሪ ነው ማድረው። አልተኛም። እንቅልፍ ቁጥር መጻፍ የሚባል ነገር አለ። ቁጥር የሚጽፉትን ቦልኪ ያልከኝ ፍቅር ብቻ ቁጥር መጻፍ ያዘጋል እንዴ? ቲክቶክ ላይ ቁጥር ሲጽፉ ይዘጋል? ኦኬ፣ ለትንሽ ጊዜ ኮመንቱን ልዝጋውና ኮፒ ሊንክ ታደርጉልኛላችሁ። አንዳንድ ሰዎች ቁጥር እየጻፉ ነው ከዛ ተልከው መጥተው። እሺ፣ እኔ ፍቅሮች እንዳይከፋችሁ ኮመንቱን ስዘጋው። ከዛ ተልከው መጥተው ቁጥር እየጻፉ ነው አንዳንድ ሰዎች ኮመንት ላይ። ቁጥር መጻፍ ያዘጋል መሰለኝ ኮመንት ላይ። ሶ ኮመንቱን ዘግቼዋለሁ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ይሄ የቲክቶክ ምልክት ስጡኝ። የቲክቶክ ምልክት
አዎ የቲክቶክ ምልክት ኮፍያ፣ የቲክቶክ ምልክት መነጽር፣ የቲክቶክ ምልክቱን ራሱን ማለት ነው። ዛሬማ የሌለ ነው ሪፖርቱ። ግን እናያለን ዛሬ ማን እንደሚያሸንፍ፣ ጥላቻ ወይስ ፍቅር እናየዋለን አለ። እነሱ ፈርቼ ዘግቼ እንደወጣ ነበር የፈለጉት። ሰዓቴ ሳይደርስ አልዘጋም። ወንድ የሆነ ሰው ያዘጋኛል። ሰዓቴ ሳይደርስ ሁሌ የምዘጋው 2 ሰዓት ነው ከሌሊቱ። በኢትዮጵያ 8 ሰዓት ነው የምዘጋው በረመዳን። ከሌሊቱ 8 ሰዓት ሳይሆን አልዘጋም። እንቀጥላለን። ኮሜንቱን ትንሽ ቆይቼ ከፍትላችኋለሁ። እሺ እስከዛ ታፕ ኮፒ ሊንክ አድርጉ። ስፔሻሊ ኮፒ ሊንክ እና ያላችሁ የቲክቶክ ምልክት ስጡኝ። የቲክቶክ ምልክት እንደዚህ። አዎ የስ ቴንክ ዩ ናኒ፣ ሰላም፣ አይንሸት፣ ድሬ፣ ዊንታ። የቲክቶክ ምልክት ብቻ ያለማቋረጥ የቲክቶክ ምልክት ስጡ። የምትችሉ ደግሞ ሰብስክራይብ አድርጉ። 160 ሰው ሰብስክራይብ አድርጓል። 160 ሰው ሰብስክራይብ አድርጓል። ሌሎች የምትችሉ ሰብስክራይብ አድርጉ። ሰብስክራይብ ለማድረግ የሚያስፈልገው $5 ብቻ ነው። $5 ብቻ ነው የሚያስፈልገው ሰብስክራይብ ለማድረግ። ሰብስክራይብ የምትችሉ ሰብስክራይብ አድርጉ ፕሊስ። እሺ ቴንክ ዩ ፎር ሰፖርቲንግ ማይ ቻናል ነው የሚባለው ወይስ ቴንክ ዩ ፎር ሰፖርቲንግ ማይ ሚዲያ? ይሄማ ትልቅ ነው፣ ሚዲያ ነው። ቴንክ ዩ ፎር ሰፖርቲንግ ማይ ሚዲያ። አክቹዋሊ ዚስ ኢዝ ናት ማይ ሚዲያ፣ ዚስ ኢዝ ህዝብ ሚዲያ። ይሄ የህዝብ ነው ሀቢባ፣ የግሉ አይደለም። ይሄ አካውንት የህዝብ ነው። ማንም ሰው ገብቶ እዚህ ቤት ችግሩ ይደመጣል፣ ገንዘብ ይረዳል። የተቸገረ የታመመ ስራ ያጣ ስራ ያገኛል። ስንት ሰው ነው እዚህ ቤት የተረዳው? ስፍር ቁጥር አናውቀው። በቀን 3 ሰው 4 ሰው ነው የምንረዳው ራሱ በችግር ጉዳይ ድምፅ የምንሆነው። ስለዚህ የህዝብ መገልገያ ነው። ይሄ የህዝብ አገልግሎት መስጫ ሚዲያ ነው። ኮፒ ሊንክ አድርጉ። ኃላፊነት አለባችሁ እያንዳንዳችሁ። የቲክቶክ ምልክት ስጡ። ሰብስክራይብ ማድረግ የሚችል ሰብስክራይብ ያድርግ። ወደ ወንድማችን ታሪክ እንመለሳለን። ቴንክ ዩ። እሺ ቀጥል ካቆምክበት። ቴንክ ዩ ፎር ጆይኒንግ እና ከዛ በኋላ እዛ ቤት ገባው። 150 ብር ደሞዝ ለወር ተቀጠርኩ። እዛው በልቼ እዛው ጠጥቼ እዛው ልተኛ ማለት ነው። እና ከ150 ብር ደሞዝ በ2 ቀን 450 ብር። ምንድን ነው ስራው? ስራው ከሰኞ እስከ ዓርብ የምትሰራው እቃ ማንሳት፣ የተማሪዎች ላውንጅ ሰልፍ ሰርቪስ የተጠቀሙበትን ማቴሪያል ማንሳት፣ ያው ማስተናገድ ማለት መስተንግዶ። ገባኝ። ከዛ 150 ደሞዝ በወር 150 ብር ደሞዝ ተቀጠርኩኝ። ከዛ በኋላ በሁለተኛው ቀን የባሬስታው ወይም ደግሞ የሻይ ማሽን ሰው ሲወጣ እኔ ስለምችል ገባውና ስሰራ 480 ብር እንከፍላለን አሉኝ። በነጋታው 480 ብር ማለት ነው። ከዛ በጣም ያደክማል። እኔ ድምፃዊ ነበርኩኝ። ድምፄ በጣም ኩልል ያለ ነበረ። ልክ ግን የማሽን እንደዚህ የሚገፈተረው ማሽን ነበረ። በሱ ቡና ሞልተን በትልቅ እንትን ይሄ ባልዲ ሞልተን ነው ምናምን የምንጨምቀው። ብዙ ተማሪዎች እዛ ቡና የሚጠጡት ለትምህርት ጥናት ምናምን ሲባል ቡና ይወስዳሉ። ከዛ ታመምኩኝ። ጉሮሬ እንዳለ ተደፈነ ምናምን አስታውሳለሁ። እቺ ልጅ ጥሩ አድርጋለኝ ነበር። የሆነ መድኃኒት አመጣ የሰጠችኝ የአዲስ አበባ ልጅ ነበረች፣ እዛ ጎንደር ዩኒቨርሲቲ ስትማር። እሷ ባትኖር ኑሮ አልድንም ነበር። በቃ ከጥቅም ውጭ ሆን ነበር ጉሮሬና ተዘጋ። ኦልሬዲ በትንፋሽ ብቻ ነው እና በመጻፍ ነው የምንግባባው። እና እሷ የሆነ መድኃኒት ከፋርማሲ ባትኖር ኖሮ ከአዲስ አበባ መጣ። ጎንደር ዩኒቨርሲቲ የምትማር አንዲት ልጅ፣ ቀና ልጅ፣ ጉሮሬ መናገር ሲያቅተው እንትኑ ሲፈነዳ ቀጥታ የቡና ማሽኑ ትኩስ ቡና ነው የተረጨብህ? ኖ እንፋሎት አለው። እንፋሎቱ በጣም ከሸተተ ይዘጋል። ይሄ ተዘጋ፣ መናገር አይችልም። ኦኬ ሕክምና በኋላ መጣ። አልሄድኩም በዛ ሰዓት። ትድናለህ ምናምን ነው እንጂ የሚባለው። ከዛ ክኒን አመጣ ሰጠች። የዛሬ ስንት ዓመት ነው በዛ ሰዓት ማለት? 2005 የዛሬ 12 ዓመት እና የዛሬ 12 ዓመት ሕክምና የለም እንዴ? ምን ሆነህ ነው? አለ እኮ ስራህን ስራ እባክህ ትድናለህ ነው የሚልሽ እዛ ባለቤቱ። ወዴት ነው የምትሄደው? ከከስተመር ጋር እንዴት ትነጋገራለህ? አታስተናግድም አንተ? ማሽኑን ብቻ ነው ቡና የምትሰራው? በቦኖ ነው የምንገበያየው። ቦኖ ከሰጠው ሲሰጡ። አዎ ገባኝ። ቦኖ አውቃለሁ። ትክክል። ከዛ እየሰጠን እየሰራን ምናምን ዳንኩኝ። ከዛ ድምፄ በጣም ቆንጆ ነበረ። ከዛ በኋላ ታፍኖ ቀረ። በቃ ድምፅ ማውጣት አልችልም። ከዛ
ወዲያውኑ የመምህራን ካፌ ሄድኩኝ። የመምህራን ካፌ 350 ብር ለወር፣ ከዛ ቲፕ አለው በየቀኑ የሚሰጥ መምህራን ካፌ ስለሆነ 150 ብር 100 ብር ምናምን ቲፕ እሰራለሁ። ከዛ ከመምህራን ካፌ ደግሞ ሌላ ደግሞ አውት ኦፍ ዩኒቨርሲቲ ከዩኒቨርሲቲ ውጭ ደግሞ አንድ ትልቅ ካፌ ያለው ሰው ደግሞ ይመጣና ይወስደኛል። ከዛ በኋላ ነው ከዛ እዛ እየሰራው እያለ በጣም ጎበዝ አስተናጋጅ ሆንኩኝ። አንድ መምህር የቴዎድሮስ እኔ ቴዎድሮስ ካምፓስ ነው ያለሁት። ያ መምህር ደግሞ ማራኪ ካምፓስ ነው ያለው። ጎንደር ዩኒቨርሲቲ አራቱም ካምፓስ አንድ ላይ ነው ያለው። አራቱም ካምፓስ ከዛ ላይ የሚያስተምረው መምህር እኔን አያውቀኝምና አንድ ጊዜ የሆነ እዛ ምግብ ሊስተናገድ መጣና እርቦታል፣ በጣም እርቦታል ምናምን መጣና ቁጭ አለና በየአይነት አለኝ። እሺ ብዬ በየአይነት አመጣውለት። ውሃም ጠጣው አለኝ። አይ ውሃ የለችም፣ የቧንቧ የለችም፣ የአይላንድ ውሃ ይሆንልህ ወይ አልኩት። የአይላንድ ውሃ ለመሸጥ የቧንቧ ውሃ የለም ለምን ትላላችሁ ብሎ ተጨቃጨቀ። ከዛ አይ ችግር የለው አሁን መምጫዋ ሰዓት ደርሷል፣ ሰው እየመጣች ስለሆነ ትንሽ ደቂቃ ቆይታ ስለምትመጣ መምጫዋ ሰዓቷን ስለምናውቃት ልሰጥህ እችላለሁ። ካልሆነ ግን አንተ ያወጣው በጀት ለምሳ ብቻ ከሆነ ያስከው ብር እኔ ውሃውን ልጋብዝ ጠጣ አልኩት። እንደዚህ አየኝና አንተ ነህ ለእኔ የምትከፍልልኝ ምናምን አለኝ። ነገረኛ ነው አንተ ሰውዬው። ምን ችግር አለው ሊጠጣ ነው ያልኩህ፣ ከሌለህ ነው ያልኩት። ካለማ ግዛ ስል ውሃ መጣች። በመሀል ውሃ ስትመጣ ውሃ መጣለች ሲሉኝ ውሃ ሄድኩና በንጹህ ብርጭቆ ቀዳውና ሰጠሁት። ቀድቼ ስሰጠው እንደዚህ አየውና ምንድን ነው የስርክራኪ የሆነ ቆሻሻ ይታያል ምናምን አለኝ። አሁን ስለመጣች ነው አቧራ ይዛ ትመጣለች፣ ጭቃ እየጠረገ ነው የሚመጣው ንጹህ ውሃ ሲመጣ፣ ስለዚህ ወይ ትንሽ ቆይ አልኩት። አሁን ሄድኩና አየዋትና ስቀዳ አሁን ክሎሮኪል ነው የሚባለው ይሄ ክሎሪን የሚባለው ነጭ የሚያደርገው የውሃ የሚጨመረው አጋሩ፣ እሱ ደግሞ ስቀዳው አረፋ ሆነና ነጭ ሆነ። ወስጄ ስሰጠው እኔ እኮ ምንድን ነው የመርዝ ይሸታል ምናምን አለኝ። ይሄ ማለት ያው ለውሃ የሚጨመረው ነገር ነው ምናምን አልኩት። ከዛ ድጋሚ ሄድኩኝና ቀድቻ መጣሁለት። ያን ደፍቼ እንደዚህ ያየውና የእጅ አሻራ ይታያል ብርጭቆው ላይ አለኝ። ኧረ ወደዛ ሲያስጠላ! ምን አይነት ሰውዬ ነው? የሰው ትዕግስት። ከዛ አይ እባክህ ምናልባት እኔ የጠበቁት ሀቢባ አንዳንድ የሆቴል ሰዎች የመስተንግዶን ወይም ደግሞ የአስተናጋጁን ጸባይ ይመረምሩና ለራሳቸው ይወስዳሉ እና የታገስኩት ለዛ ነው። ምናልባት ከፍ ያለ ቦታ ላይ ከወሰደኝ ምናምን ብዬ ከዛ አራተኛ ወሰድኩና ስሰጠው አሸተተው። እንደዚህ ብርጭቆ ይሸታል አለኝ። ከዛ እንግዲህ መጠጣት ከቻልክ ጠጣ፣ ካልሆነ ልጋብዝህ፣ ከዚህ በኋላ አልታዘዝህም አልኩት። እንደዚህ ያዘና ደፋብኝ። ጥቁር ዩኒፎርም ነበር የለበስኩት ራሰ። ከዛ እንባዬ በዚህ ዱብ 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 ነው ያለው። ደግሞ ታለቅሳለህ እንዴ ምናምን አለና መጣና ይሄ ሹል ጫማ አለ አይደለ ከሱፍ ጋር የሚለበስ ጥቁር ጫማ በሱ እግዚአብሔር ሲለኝ እዚህ ጋር የቂጥ መገጣጠሚያ ምናምን ይባላል። ይሄ አጥንቱን አገኘኝ ማለት ነው። በቃ አነከስኩኝ። ከዛ እኔ እኮ የዛኔ ዩኒቨርሲቲ ገብቼ የበደሌ ጠርሙስ ነበር ማክለው። ትንሽ ልጅ ነኝ፣ አሁንም ቀጫጫ ነኝ፣ ግን የዛኔ ደግሞ ብሳለሁ። ከዛ ብድግ ሲያደርገኝ አለቀስኩ። ሳለቅስ ባለቤቱ መጣ። ባለቤቱ ደግሞ ሲመጣ ለካ ባለቤቱ እሱ መምህሩ ነው፣ የኢንጂነሪንግ ተማሪ ነው ባለቤቱ። እኔን የሚያሰራኝ ሰውዬ በጣም ይወደኛል፣ በጣም ያከብረኛል። እዛው ነው የሚያስተኘኝ በስርዓት። ከዛ ምን ሆነ ነው የምታለቅሰው አለኝ። መትቶኝ አልኩት። እንዴ ቲቸር ምን አረገ? ለምን መታኸዋል? እንደዚህ ስለው እንደዚህ ያለኝ ምናምን አላልኩም አልኩት። ከስተመሩ ሳይሆን አስተማሪ ያንተ አሰሪ አስተማሪ ነው። የኔ አሰሪ ተማሪ ነው፣ የኢንጂነሪንግ ተማሪ ነው። ከስተመሩ ደግሞ የኔ አሰሪ መምህር ነው። አው ገባኝ። ባለጌ ነው። አስተማሪ ሆኖ ነው እንደዚህ አይነት ዲሲፕሊን ያለው። እንደዚህ አይነት ስነ ምግባር ከአስተማሪ አይጠበቅም። እሺ ምን አለ አለቃክ? ከዛ ለምን ትመተዋለህ ምናምን አለውና እንዴ ይሄ እኮ ማለት የታችኛው ካምፓስ እንደዚህ ተማሪ ነው፣ 3ኛ ዓመት ተማሪ የኢኮኖሚክስ ተማሪ ነው፣ አታውቁም እንዴ ምናምን ሲለው አወቅኩት አላወቅኩት ምን ይሰራልኛል። ከዛ የባሰን ባይ መጣ። እኔ የተወለድኩበት አካባቢ ደግሞ
እንካ ጥይት እንደዚህ ተኩሰህ የወፍ እግር ምታ የሚባል ሀገር ነው ያደግኩት። አንድ ድንጋይ ወርውሮ የማይስት ሀገር ነው ያደግኩት። እንጀራዬ ግን አሳሰበኝ። ያቺ 300 ምናምን ብር ለወር አሳሰበችኝ። ታውቂያለሽ? ቤተሰቦቼ ያላቸው ሰዎች ናቸው፣ ግን አያግዙኝም። ከነሱ ለመሸሸት ስል እንደዛ ያደረኩት የታገስኩት እንጀራ ነው። ባይዘወይ እንጀራ አይኑሮም የግድ ነው። ትታገሻለሽ ለእንጀራ። ከዛ ግን ከአስተማሪ እንዴ ፍቅርን ስነ ስርዓትን ከሚያስተምር አስተማሪ እንደዚህ አይነት ባለጌ ስነ ምግባር ወይኔ። ለነገሩ እኔ እንጃ በጣም ብዙ ዶክተርና አስተማሪ በጣም ጥሩ እንደሆኑ ነው ጭንቅላታችን ላይ ተስሎ ያደግነው። እና እኔ የዶክተር ጨካኝ ተሳዳቢ ካየው የአስተማሪ ጨካኝ ተሳዳቢ ካየው በጣም እደነቃለሁ፣ በእውነት እገረማለሁ። በቃ ላይ እንዴ ላለው በቃ አስተማሪ ሁሉ ዶክተር ሁሉ ትሁት መልካም ነው። በቃ ማይንዴ ላይ ተስሎ ያደግኩት ለምን ያስተማሩኝ አስተማሪዎች ሁሉ በጣም ስነ ስርዓት ያላቸው እኛን ስነ ስርዓት የሚያስተምሩ እኛን ትህትና የሚያስተምሩ ያጋጠሙኝ ዶክተሮች ሁሉ በጣም ትሁቶች በህይወቴ ስለሆኑ አስተማሪና ዶክተር አይምሮዬ ላይ የተሳለው በጣም ትሁት ሰው አክባሪ በቃ የስነ ምግባር ባለቤት ነው የማስባቸው። አስተማሪ ሆኖ ሼም ኦን ሂም። እውነት አው ታሪኩ ረጅም ስለሆነ ሳያልቅ እንዳዘግብኝ አሁን ስሚ። በፍጹም እንዴ በፍጹም ይሄን ይመስል ምን ባደርግ ጥሩ ነው? እሺ ፎሎ አድርጉት። እኔ ምናልባት ፎሎ ፈልጋለሁ። ፎሎ አድርጉት። እሺ 40 ሺህ የደረስኩበት አካውንቴ ባን ተደርጎብኝ እንደገና ነው እየመጣ ያለሁት እና ምን መሰለሽ፣ ከዛ በኋላ ምንድነው ያደረኩት? እንደዚህ መባሉን ሲሰማ በቃ ይቅርታ ምናምን አለኝ። እንዴ ምንድነው ስል እኔ የዚህ ተማሪ መሆንን ምናምን አላወኩም አለኝ። በነጋታው መጣሁ እንዴ። ከዛ ኦክስፎርድ ዲክሽነሪ ይዞልኝ መጣ። ኦክስፎርድ የሚባል እንግሊዘኛ በእንግሊዘኛ ምናምን። እሺ ቀዳኝ እኮ አልኩት። የጭንቅላቴ ችግር የለበትም፣ የመማር ችግር የለበትም፣ ከፈለክ እኔ ላስተምረው ይችላል አልኩት። በቃ ተናደድኩ ማለት። የወጣሁበትን ማህበረሰብ ያደግኩበትን ቦታ ብታውቅ ኖሮ እንደዚህ ባልሰነዘርክ ነበረ። ግን ምን ታደርገዋለህ? እንጀራ በጣም ያስገድዳል አልኩት። ከዛ በኋላ ተለያየን። ወዲያውኑ የሆነ ልጅ ይመጣና ይስተናገዳል። ደግሞ እንደዚህ እሱ የአንድ ምንትዋብ ሎጅ የሚባል ሎጅ አለ። አውሮፕላኖች ትንንሽ አውሮፕላኖች ሄደው ያርፋሉ ምናምን፣ ነጮች ናቸው በብዛት የሚስተናገዱበትና ከዛ ይመጣና መስተንግዶ ይኔና አንተ ልጅ በጣም ጎበዝ ነህ ስታስተናግድ፣ በጣም ከርተሲ ነህ፣ በጣም ጎበዝ ነህ። ስለዚህ እዚህ ጋር ስንት ነው ደሞዝ ይለኛል። 350 ብር አልኩት። ቲፕ አለው አለኝ። 100 ብር ምናምን አልኩት። አዘነና ለምንድነው ሌላ ቦታ ማትገባው? ጎንደር ላይ በጣም ብዙ የትራቨሎች መጠው የሚያርፉበት ቦታ ላይ ማትገባው ለምንድን ነው ሲለኝ የስራ ልምድ ይጠይቁኛል አልኩት። እና እኔ እጽፍልሃለሁ አለኝ። አየሽው? ከዛ 1 ዓመት ከሱ ጋር እንደሰራው አድርጎ ጻፈልኝ። የተባረከ 1 ዓመት ከ2 ወር ምናምን። ከዛ እሱን ያዝኩና ወዲያውኑ አዲስ የሚከፈት ሆቴል ነበረ፣ ጃን ተከል የሚባል ሆቴል ቀበሌ 18 ቀጥታ እጄ ስወደ እኔ ችግር የለብኝም፣ የእውቀት ችግር የለብኝም። ወዲያውኑ አለፍኩኝ። ራስሽን ፕሬዘንት ታደርጊያለሽ፣ በእንግሊዘኛም በአማርኛም ራሴን ፕሬዘንት አደረኩኝ። ከወይተሮች አንደኛውኛ አለፍኩ። ከዛ በኋላ እኔ የዛን ጊዜ ደግሞ ልመረቅ የ6 ወር ወር 7 ወር የታይም ኢንተርቫል ነው ያለኝ። ይህ ጊዜ መንዝ የሆነ አለ የወሮች ነው ያሉትና ገባው። ግን እንግሊዘኛ በደንብ አልችልም ነበረ። የትኛው ያጣላል የትኛው ያጣላል የሚለውን ብዙ አላውቅም። ይሄ ምንድነው የሚባለው ፎርማል እና ኢንፎርማል የሚባል እንግሊዘኛ አለየውም። ማለት ሆቴሉ ፈረንጆች ናቸው የሚመጡት፣ እንግሊዘኛ ያስፈልጋል። ይመጣሉ፣ ከአየር መንገድ ትራንዚቶች ይመጣሉ፣ አፍሪካውያኖች ይመጣሉ ምናምን። የዛኔ በእንግሊዘኛ ማስተናገድ ያለባችሁ በእንግሊዘኛ ነው የምታስተናግጂው። ሰው ሜኑ ትሰጫለሽ። አሁን ያለውበት ደረጃ እንደዚህ ሊሆን የዛኔ ገና ትልቅ ሆቴል የመጀመሪያ ስለሆነ ከዛ በጣም ጎበዝ ወይተር ሆንኩኝ። ከእያንዳንዱ ሆቴል ሲመለመል እዛ 350 ነበር ደሞዝክ። እዚህኛው ስትቀጠር ስንት ሆነልክ ደሞዝክ? 700 ብር። ማሻአላ እጥፍ። ከዛ ሰርቪስ ቲፕ አለው፣ ሰርቪስ ቻርጅ አለው። ኦኬ በወር የሚሰጥ ከእንግዳ የሚሰበሰብ። ከዛ ቲፕ ደግሞ የሆነ ሰርግ ሲሆን አዳራሹ ሲያዝ ሻምፓይን ስንከፍት፣ አሁን ሻምፓይን የሚከፍት ብዙ አስተናጋጅ የለም። እኔ ግን ብልጥ ስለሆንኩ ዳውንሎድ አድርጌ ነበር ማየው። ቶሎ እንደዚህ አድርጌ ነቅንቅ የሚደፋ ከሆነ ምናምን ይከፈለኛል። ከዛ ሙሽራው ራሱ ምናምን ይሰጣል፣ ሚዜዎች ይሰጡሻል ምናምን።
በብዛት የሚያዘው ለሰርግ ነበር። ከዛ አጋጣሚ አብሮኝ የተከራየው ልጅ ደግሞ ድምፃዊ ነው። እሱን እጠራውና አስገባዋለሁ እዛ እንደዚህ ጓደኛ ያለኝ ድምፃዊ ያለኝ ምናምን እላቸዋለሁ። ከዛ ልክ በ4 ወሩ ዌይተር ተመለመለ፣ አስተናጋጅ ተመልምሎ በእያንዳንዱ ሆቴል እንግዲህ እንደ ታየ በላይ ሆቴል፣ አስፋው ጎላ ሆቴል፣ ላንድማርክ ሆቴል፣ አሁን ኃይል የገዛው ጎሃ ሆቴል፣ ኢትዮጵያ ሆቴል፣ እያንዳንዳቸው ትልልቅ ሆቴሎች ይጠሩና ፍሎሪዳ ሆቴል ይጠሩና በየሆቴሉ እየዞርን እንሰለጥናለን። ዶክተር ማርጋሬታ የምትባል ከውጭ መጣ ስልጠና መስጠት ጀመረች። ከዛ ሂጄ ስዞር ብዙ ሰዎች ፈለጉኝ። አጋጣሚ ሆኖ እኔ ደግሞ እዛ የውስጥ እድገት ወጧል። አካውንታንት ይፈልጋሉ። እኔ ልመረቅ ነው፣ ቢዝነስ ኢኮኖሚክስ ነው እያጠና ያለሁት። ስለ አካውንታንት፣ ስለ ዲቤት፣ ስለ ሊያቢሊቲ፣ ስለ አሴት ምናምን በደንብ አውቃለሁ። ስለዚህ ከተቀጠርኩ የሰራተኛ ደሞዝ ፔሮል መስራት ምንድን ነው ችግሩ ብዬ የውስጥ እድገት ከወጣማ ብዬ ማመልከቻ አስገባው። ሲቪ ማለት ቴምፖራሪ ምናምን አጽፌ ከዛ ነጮች መጣው። አንድ ጊዜ ምን ያዘኛል፣ አንዱ ነጭ መጀመሪያ ይመጣና ሚስቱ ከኋላ ገና መኪና ፓርክ እያደረገች ነው፣ አልመጣችም። ገባና ስፓጌቲ ዊዝ ቶማቶ ሶስ እና ሮስተር ቺክን ያዘኛል። ከዛ የትኛው ይምጣልህ፣ የደረሰው ይምጣልህ ቀድሞ ወይስ በአንድ ላይ ይምጣ አልኩት። አይ የደረሰው ይምጣልኝ። ቶሎ መድረስ ያለበት ማን ነው? ፓስታ ነው። ሮስተር ቺክን ገብቶ ሮስት ተደርጎ ምናምን ተቀምሞ ስፓይሲ ተጨምሮ ምናምን እስኪመጣ ድረስ ፕሮሰስ አለው። ፓስታው ሲደርስ አመጣውለትና እየደወለችለት ስለነበር ደርሻለሁ፣ ፓርክ እያረኩ ነው፣ ጠብቀኝ ምናምን ትለዋለች ባለቤቱ። እሷን እየጠበቀ የፓስታ ቀዘቀዘና ከዛ ቀጥሎ ቶሎ እሷ ስትደርስ ምኑ መጣ? ቺክን ሮስት ደረሰ። ከዛ ቺክን ሮስት ወስጄ ሰጠሁትና ቺክኑን በሉና በቺክኑ ጠገቡ፣ ፓስታውን ተውት። ከዛ ኢን አወር ካንትሪ ኮንቴክስት እንትን አኮርዲንግ ቱ አሁን ለኛ ሀገር ሲሆን ምግቡ ካልተመቸ ምንድነው አልበላኸውም ችግር አለ ነው አይደል የምትይው? አይ ችግር የለውም ጠግቤ ነው ምናምን ይላሉ። በእነሱ ግን እንዲህ ብሎ ነገር የለም። ዋይ ኖት ኢት አልኩት። ለምን አልበላኸውም ምናምን ስለ እንዴት እንደዚህ ይለኛል? ዋይ ኖት ኢት ማለት አሴ ኮማንድ ምን አባ ሆነ ነው ያልበላኸው ነው ያለኝ ይልና ማናጀር ያስጠራል። ወይኔ ለካ ኢዘሬኒ ፕሮብለም ምንድነው ችግሩ ምናምን ማለት አለብሽ። ይሄ እንግሊዘኛ አንፎርማል ነው። ዋይ ኖት ኢት ነበር ያልኩትና ሄዶ ማናጀሩ መጣ። እንዴት እንደዚህ ታረጋለህ? ማስጠንቀቂያ ተፈርማለህ። መች አጥፍቼ ነው የማውቀው? ማስጠንቀቂያ ለመፈረም እኮ መጀመሪያ የቃል ማስጠንቀቂያ መስጠት አለብህ። መጀመሪያ የቃል ማስጠንቀቂያ ሰጥተህ ከዛ ነው የጽሁፍ የምትገባው። ዝም ብለህ እንደደረስክ የጽሁፍ ማስጠንቀቂያ ታስፈርመኝ አትችልም አልኩት። ቀጣም እንደ ከዛ የቃል ሰጠኝ እኮ ግን አስረዳልኝ አትለውም? ንገርልኝ። እኔ ለማለት የፈለኩት ያልበላኸው ደብሮህ ነው ወይ አይጣፍጥም ወይ ምን ጎደለ ለማለት ፈልጌ ነው። አስረዳልኝ አትለውም? እንዲህ ብሎ ነገር የለም ሆቴል ቱሪዝም ላይ። እሱማ ወዶም ተገዶም ማናጀር ስለሆነ ያስረዳል። እኔ ሳልለው ያስረዳል ማናጀር ስለሆነ። አይ እዛው ተረድቶ ይቅርታ ጠይቀኸው ምናምን ፒስ ሆኗችሁ እንዲሄድ እኮ ነው ከስተመሩ። እሺ ከዛ እሱ መክሰስ ነው የፈለገው። የእሱ ወንድሙን አካውንታንት ሊያስገባ ስለፈለገ እኔን ማስወጣት የውስጥ እድገት ስለወጣ የውስጥ እድገቱን እኔ የግድ ስለሚይዘው ሌላ ሰው ለማስገባት እኔን ማስወጣት አለበት። ካልሆነ ከሷል። ስለዚህ አይ በቃ ምናምን ብዬ ልክ ሰኔ ደረሰ፣ ተመረቁ። ቀጥታ ወደ አዲስ አበባ ነው የመጣሁት። የውስጥ እድገቱን ሳትሆን አካውንታንቱን ሳትሆን? አዎ ሳልሆን ሌላ ሰው ቀጠረበት። ከዛ ቀጥታ አዲስ አበባ መጣሁ። አዲስ አበባ እንደመጣሁ ሲቪን ያላስገባሁበት ቦታ የለም። ማንም ሰው አይጠራኝም። ሂጄ ስፈተን ደግሞ አላለፍኩም። ምንድነው ችግሩ? አይ ዶንት ኖ ዘ ሪዝን ቢሃይንድ ምንድነው አላውቅም። ስለዚህ ምንድነው ማረገው መሰለሽ? ከዛ በፊት ግን ሀውዬ አዲስ አበባ መጣክ ገንዘብ ኬታ መጣክ የታረፍክ ምናምን አዲስ አበባ ኑሮ ውድ ነው እንዴት ቻልከው? እሱን ጥያቄ በኋላ መልስልሻለሁ። የረሳሁት ነገር ዘግናኝ ስለሆነ የታሪኩ አንድ አካል ስለሆነ ወደኋላ ልመልስሽ ነው። አንድ ደቂቃ። ልክ የመጀመሪያ ዲግሪን ካምፓስ ገብቼ እየተማርኩ ብር አልበቃኝ ሲል ክረምት የት ሄዳለሁ መሰለሽ? አብራጅራ የሚባል ከተማ ሄድና እንዲሁም አልመለስም፣ የምን አባቱ ትምህርት ነው፣ እኔ በዚህ አድርጌ ሌላ ሀገር መሄድ እፈልጋለሁ አልኩና ሱዳን ገባሁልሽ። ሱዳን እንደዚህ ስገባ ጋማ አሉኝና ወሰዱና አንደርግራውንድ ከአንድ ጓደኛዬ ጋር
የዛኔ የአርማጮ መሬትና የሱዳን መሬት ይሄኛ ነው ምናምን ጸብ ነበር። ከዛ እነዚህ ፓርቲ አሳዳጆች ናቸው የፖለቲካ ሰው ናቸው ተብለን ጋማ ተያዝንና አንደርግራውንድ። ከዛ ምንድነው የተደረገው? እኔ አረብኛ አልችልም፣ እንግሊዝኛ እችላለሁ። የሚመጣው ሰውዬ ደግሞ እንግሊዝኛ አይችልም፣ እኛ ሊጠይቅ እዚህ ላይ ራሱ እዚህ ጋር 3 ቀን ሽንት ተሸንቶብኛል። እዚህ ጋር ጭንቅላቴ ላይ አንደርግራውንድ ሆን ብለው ከዛ ሆን ብለው ነው የሚሸኑብሽ። አንደርግራውንድ ከስር ከላይ ሆነ ነው የሚሸኑ። ከዛ ደግሞ ማታ ጠዋት ምንም ነገር የለም። ማታ አንድ የደረቀ ዳቦ እንደዚህ እየተምዘገዘገ ሲመጣ ይታይሻል። ከዛ መሬት እንዳይነካ ምናምን እንደዚህ ቀልመሽ ምናምን በይው። ከዛ እሱ በሶስተኛው ቀን ሰዎች ጋር ሆነክ ነው የታገታችሁት? እንደዚህ አንድ ልጅ አለ። እሺ እኮ ልጅ አብሮኛል። ብር ከፍላችሁ ሊያስወጧችሁ ለምን አንደርግራውንድ ከተቷችሁ? ምክንያት በዛ ሰዓት ጦርነት ስለነበረ የሆነ ነገር ሊያደርጉ ነው የመጡት ተብለን ተፈትሸን ምናምን ፋንታችን ሁሉ አውልቀው ፈትሸው ነው ያስገቡት። የሚባል ነገር የለም። ምኖች ናቸው እነሱ? ሱዳኔዎች፣ አረቢኮ ሱዳኔዎቹ። ከዛ አረብኛ ነው የሚችሉት። ከዛ በሶስተኛው ቀን መጣ አንድ ሰው ሊያናግረን። እኔ እንግሊዝኛ ነው የምችለው አረብኛ አልችልም አልኩት። እሺ አለኝ። በእንግሊዝኛ አናገርኩት። እኛ ሀገራችን እንደዚህ ሀገራችን አጣጣልኩኝ። በዛ ሰዓት በሚገርም ሁኔታ ሀገራችን ያለችበት ሁኔታ ትክክል ስላልሆነ ተምረን ልትቀጥረን ስላልቻለች ምን በለው ምን ጠጣው ስለሌለ በዚህ አድርጌ ሌላ ሀገራት ላይ ለመሄድ ነው መውጫ የመጣሁት ምናምን አልኩት። ምንም የፖለቲካ ነገር የለባቸውም ነቲንግ፣ በቃ አውጧቸው ይውጡ ወደ ሀገራቸው ይመለሱ ተባለ። ወደ ሀገራችን 3 ቀን በ3 ቀን 3 ዳቦ በልቻለሁ፣ ግን ረሃብ እንዳይመስልሽ። ከዛ ጓደኛዬ መንገድ ላይ እኔ እዚህ አልሄድም ተመልሼ ወደ ከተማ አልገባም፣ እዚህ ጋር በዚህ በጫካ ውስጥ ነው የምኖረው፣ ሂድ አንተ አለኝ። ብቻዬን እየመጣሁ 2 ቀን በእግር የሚመጣው እሺ ብለህ ጫካ ውስጥ ሊኖር እሺ ብለህ ታውቀው እና አትለውም እምቢ አትለውም። እንትን ነዋ ይሄ ጉባታ የሚባል አለ። ክረምት ስለሆነ ሰሊጥ የሚያሳርሱት ምናምን አሉ። አልፈን ስንሄድ መንገዱን ይኖራሉ። ኦኬ። ከዛ እሱ ገባ። እኔ እርቦኛል ታጥፌ የመጣውና ውሃ ስንጠጣ አሁን ለምሳሌ እንደዚህ ፎጣ አለ አይደለ? እንደዚህ ኦን እንደዚህ አድርገን ይሄንን ጣል አድርገን እንደዚህ ነው የምንጠጣው። እዚህ ጋር ቆሻሻውን እንደ ፍሊተር ቧንቧ ላይ እንደሚገጠመው ፍሊተር በቃ ፊልተራይዝ ያደርገዋል ውሃውን። እነዚህ ትሎች ምናምን ትላትሉ የውሃው ትል ምናምን እዚህ ጋር የእንቁራሪቱ እንቁላል ምናምን የሰው ልጅ እኮ በጣም ችግር ላይ ሲሆን ሽንቱን ሁላ ይጠጣል ይባላል። የከፍት ሽንትማ ቀላል ነው። እዛ ጋር የከፍት ሽንት ምናምን እንደዚህ ትጠጫለሽ፣ ችግር የለው። እና እሱ ወደዛ ሲገባ እኔ እርቦኛል፣ ወደ ከተማ የግድ መግባት አለብኝ ብዬ ስለመጣው እዛ ደግሞ ምን ባገኝ ጥሩ ነው፣ መንገድ ላይ አስፓልቱ እንደዚህ ነው። ከአስፓልቱ ጠርዝ ላይ የሆነ ሰው እንደዚህ ተኝቷል። አንድ እግሩ እንደዚህ ታጥቋል፣ አንድ እግሩ ተዘርግቷል። ከዛ እንደዚህ የምመረኮዝበት ዱላ ይዤ ነበር። ወንድሜ ስለው አይሰማም። አንተን ነው እኮ ስለው አይሰማም። ለካ ሞቷል። ከዛ የፈጣሪ ያለ ምንድን ነው ማድረገው? እኔ ሰውዬ አሁን ዝም ብዬ እንዳልሄድ የሰው ማንነት ሰውኛ ባህሪ ምን ሊያደርገኝ ይችላል? እግዚአብሔር ይጠይቀኝ ነው። ከዛ ምንም ማድረግ አልችልም። እንደዚህ ከሱ እግርዬ ውሃ የሄደበት ጎሬ ያለ ውሃ የፈሰሰበት ውሃ ክረምት የሄደበት ግን ጉድጓድ የሆነ ልክ በእንጨቱ እንደዚህ ያደረኩና ወደዚህ እንደዚህ ያስገባሁትና ከላይ አፈር በእግሬም በእንጨቱ ማድረግ አፈር አልብሻው ተነስቼ ከተማ ገባሁ ማለት ቀብሬው ገባሁ። ልጅ መንገድ ላይ ያገኘሁት። ከዛ በኋላ ነው ጎንደር የመጣሁት። የለም በረሃ እኮ ነው። እኔ ጌታ ምን ገሎት ይሆን? ግማሽ በረሃ ነው። እኔ ምን አውቃለሁ። ከዛ ጎንደር ገባሁ። ከዛ ከጎንደር ያልኩሽን አወራሁሽ አዲስ አበባ ገባሁ። አዲስ አበባ መጣሁ። አዲስ አበባ መጥቼ ያንቺን ጥያቄ ልመልስልሽ እህቴ። ቆይ አይደለም፣ መሀል ላይ የተዘለለ ስቶሪ አለ። ወደ ሱዳን ስትሄዱ ተይዛችሁ ከተመለሳችሁ በኋላ ጎንደር ገብተህ ነው የተቀጠርከው ወይስ ከመቀጠርህ በፊት? ጎንደር ገብቼ እንደገና የካምፓስ ስራዬን ሰራሁኝ። ከዛ ወጥቼ ወደ ካፌ፣ ከዛ ወደ ሆቴል መጣሁ። ከሆቴል ወደ አዲስ አበባ። ገባኝ፣ አሁን ገባኝ።
ከዛ አዲስ አበባ እንደመጣው እህቴ በልጅነቷ በጉድፋቻ መጣ ያደገች እህት ነበረችኝ። አዲስ አበባ ከዛ ከሷ መሄድ አልፈለኩም። አንደኛ እሷ እዛ ቤት ያለችው እንደ ልጅ እንደ ጉድፋቻ ሲባል የሆነ ጉድ የሚለው ጥሩ ያልሆነ ነገር በአማርኛ የሆነ ነገር ይመስለኛል እና ጭንቅላቴ ላይ አልሄድም ብዬ ጉዲፈቻ እንደምንም ጉዲፈቻ ግን ትርጉሙም እንደሆነ አላውቅም። ኦኬ ከዛ እሷ የምታውቀው ልጅ አለ ለካ ለእሷ ጓደኛዋ ነው፣ የፍቅር ጓደኛዋ ነው። ቆንጆዬ ናት። ታላቅህ ናት ታናሽህ? በጉዲፈቻ የተሰጠችው ታናሽ ነች። ከዛ እሷ ለካ የፍቅር ጓደኛ አላት እና ወንድሜ ከክፍለ ሀገር መጥቷል አንተ ጋር አሳረፈው ትለዋለች። እኔ ጀለስ መሆኑን እንደዚህ የፍቅር ምናምን ግንኙነት መኖር አላውቅም። ወሰደኝ፣ እዛ ቁጭ አልኩ። በነጋታው መጣ አየችኝ። ከዛ የተወሰነ ጊዜ እዚህ ጋር እንድቀመጥ አመቻቸችልኝና እኔ እንዲህ ማለት ጀመርኩ። የትኛውንም ሴክተር መስሪያ ቤት ኢንዱስትሪዎች ምናምን ሲቪል ለማስገባት ምናምን እንደዚህ ይዞራለሁና ምንም አይነት ነገር ታመጣለህ የትራንስፖርት። ከዛ ሆቴል እየሰራው የሸቀልኩት ቲፕ አለ። ኦኬ ጎበዝ፣ አንተ ጎበዝ ነህ፣ ገንዘብ አታጠፋም፣ ትይዛለህ። ከዛ ያንን ምንም ስራ የለም። ልክ ጎንደር የማውቀው ሰውዬ ወደ ሐረር ሄዷል ተብሎ ሰምቻለሁ። ስልኩ አለኝና ደወልኩለት። ሄሎ ሰላም ጤና ይስጥልን ወንድሜ ዮሐንስ ነኝ ያልኩት። እንዴት ነህ ምናምን አለኝ። ድሮ እኔ የእጅ ስዕል ጽሁፍ የታፔላ ጽሁፎችን ምናምን ያለምንም ፕሪንተር በእጅ እንደዚህ ጽፌ ምናምን እሰጠው ስለነበረ ምናምን ፔንሲዮን ሆቴል ላይ ምናምን ነበር እሰራለት ነበር። እስከ በረሃ ድረስ እንድሰራ ምናምን ሁላ ኢንቫይት አድርጎኝ ያውቃልና እንዴት መጣ አዲስ አበባ እንደዚህ ስራ? ብዙ ታለንቶች አሉክ፣ ብዙ ተሰጥኦዎች አሉክ። ድምፅ አለክ፣ ስዕል ትችላለክ፣ ቀለም ነክ፣ ጎበዝ ተማሪ ነህ፣ ስማርት ነህ፣ ብዙ ተሰጥኦ አለክ። ከዛ ናሽ ሐረር አለ። ሐረር ነኝ አለኝ። ሐረር የዛኔ 164 ብር ከፍዬ ከመርካቶ ሲሄድ ያስታውሳለሁ። ከአውቶቡስ ተራ 164 ብር ነበር። አሁን እየሌለ ገብቷል። በ164 ብር ከአዲስ አበባ ሐረር በጣም ሩቅ ነው። ሄድኩኝ። ሲሄድ ምን አገኛለሁ መሰለሽ አውዬ፣ ሰውየው ከሽሮ ሜዳ ነጠላ እየወሰደ ከመርካቶ ደግሞ የከራጉል የሆኑ እቃዎች መጽሐፎች ምናምን እየወሰደ ነው የሚሸጠው። ግብት ስል ቤቱ እንደዚህ 5 በ5 የሆነ ቤት፣ ኮፍያ፣ የእናቶች ሀገር ልብስ፣ ነጠላው አረንጓዴ ቢጫ ቀይ የሆነ ነገር ብቻ ቅራቅም ሙልት ብሏል። አንድ ልጅ አለው የ15 ዓመት ልጅ አለው እሱ አብሮት የሚሰራ። ይሄ ሰውዬ እኔ ስመጣ እሱ ወደ አዲስ አበባ የሚሰራው ነገር ስላለ መምጣት ፈልጓል። እኔ ስመጣ በጣም ነው ደስ ያለው። ከዛ ይሄን ነው የምትሸጡት አለ። ኪራይ 350 ብር ነበረ ለዶርም ምንከፍለው፣ በጎን ነው ምንተኛው። ምሳ በብዛት ሐረር ላይ የሚበላው ፓስታ በእንጀራ ነው፣ ሶማሌዎች ምናምን ስለሚበዙ። እንጀራቸው ደግሞ ልክ 1 ወር እስኪሆነኝ ድረስ እርሾ እያለኝ አልበላኝ አለ። በቃ አዲስ ነው እንጀራው፣ አይበላም። አዲስ አበባ ይለያል፣ የሐረር እንጀራ ይለያል። ይሄ የሚያቦኩበት ምናምን አብሲት የሚጥሉበት የሚጋግሩበት የተለየ እና ልክ ምን ይለኛል፣ ይሄ ነው የምትሸጠው ደግሞ እንደዚህ እየዞርክ በየመንደሩ በየሰፈሩ በየቦታው በየመንገዱ በየጥላው በየጫካው ምናምን ነው አለ። ነው እንዴት ነው የምታስብልኝ ስለው አንድ ነጠላ ከሸጥክ 10 ብር አስብልሃለሁ አለ። 10 ብር እንግዲህ አንድ ነጠላ ሽሮ ሜዳ 80 ብር የተገዛ ነጠላ ሐረር ላይ 200 ብር ነው የሚሸጠው። 120 ብር ያተርፋል ከአንድ ነጠላ ላይ። ከዛ 10 ብሩ ለአንተ ናት፣ 110 ለሱ ነው። 10 ብር ለኔ የሰጠኝ። ከነጠላ ደግሞ ከቀሚስ ቀሚስ ለምሳሌ 400 ብር ሊገዛው ይችላል። 1000 ብር ነው የሚሸጠው። 600 ያተርፋል። ለአንተ ስንት ይታሰብልሃል አንድ ቀሚስ ከሸጥክ? 20 ብር። ወይኔ ፈጣሪ ሆይ ድረስ። ከዛ እንደዛ እያደረኩኝ ይሄ ፀጉሬ አሁን አልሄደም፣ በተፈጥሮ እዚህ ጋር ስለነበር ይሄ ፀጉሬ እዚህ ጋር ነበረ እንደዚህ። ከዛ ኮፍያ ሳረግ ነው እንደዚህ የተመለጠው። ይሄ ክቡ ኮፍያ አለ አይደል ለመሸጥ 10 ምናምን እዚህ ጋር እናደርጋለን። ለመሸጥ ከዛ
ትልቅ የፌስታል ይሄ ጋርቤጅ የሚጠቀልሉበት ፌስታል ታውቂያለሽ? ጋርቤጅ ትልቁ ጋርቤጅ እንደሱ በዚህ በኩል እንደዚህ በዚህ በኩል ብዙ ነገር እዚህ ጋር እና እዚህ ጋር አለ። ትከሻሽ ላይ እንደዚህ ይጠቀለልና ትከሻሽ እንዳያቃጥለው እዚህ ጋር ይደረጋል። ከዛ እዚህ ጋር ደግሞ የሆነ ነገር እናደርጋለን። ኮፍያ ከላይ አለ። ከዛ ምንድነው የምንለው መሰለሽ? እየዞርን አለች ነጠላዋን የልጆች ሀገር ልብስ የእናቶች ነጠላ የቆነጃጅቶች ነጠላ አረንጓዴ ቢጫ ቀይ ያለ ለባሽ ነው ነው። አሁን ቁራሌ ወይ ደግሞ ሞሊያ እንደ ልዋጭ እንደ ቆራሌው እናንተ ደግሞ ለባሽ ነጠላ ቀሚስ እያላችሁ ትዞራላችሁ። አዎ እና ነጠሏን ስል ቆይ አለችኝ አንዲት ባለቤት ስት ከዛ ሰባራ ጥላ እንደዚህ አድርጋ ምናምን ይዛልኝ ወጣች። ምንድነው ማየ ስላት ጥላ ሰራለሁ አላልኩም እንዴ? አይደለም ነጠላ ነው ያልኩት፣ ጥላ አይደለም ያልኩት። ጥላ አልክ መስሎት ነጠላ ስትል። አዎ ከዛ አንድ ፋሲካ ማስታወቂያ የሚባል ነበረ ሐረር ትልቅ ዋርካ አለ። ዋርካው እግርዬ ማስታወቂያ የሚለጠፍበትና የማስታወቂያው ባለቤት ፋሲካ ይባላልና እያመጣ ይለጠፋል። እንደዚህ እዚህ ጋር ኮፍያ 10 ኮፍያ አድርጌ ምናምን ያንን ፌስታል እንደያዝኩኝ ቆሜ ላቡ በዚህ ይወርዳል። እያነበብኩ እያለ አንዲት ሴትዮ ተመጣና መነጽር አድርጋ አልታያት ብሎ ልጄ ምንድነው የሚለው ምናምን ትለኛለች። ይሄ ማለት እንደዚህ ነው፣ የውስጥ እድገት ነው። ይሄ ማለት እንደዚህ ነው። ይሄ ማለት ደግሞ 8 ዓመት የስራ ልምድ ያለው በእንግሊዝኛ ነው እያልኩ እየፈታው እነግራታለሁ። የማስታወቂያው ባለቤት ለካ እዛ ቁጭ ብሏል፣ ቆሞ እየለጠፈ ነው። ዞር ብሎ አየኝና ምን ተምርሃል አለኝ። አዎ ተምሬያለሁ፣ ፒውር ኢኮኖሚክስ ነው ያጠናሁት ምናምን አልኩት። እና ስራ የለም አለኝ። ስራ የለም ይኸው እያየኛል አልኩት። ዲግሪ ተመርቀ ነው ይሄን ቅራቅንቦ ይዘህ የምትዞረው አለኝ። አየሽው እንዴት ቶርች እንዳደረገኝ እዚህ ጋር ቶርች የሆነ ንቅል ነው ያደረገኝ። ከዛ እምባዬ በዚህ በአይኔ ሙልት አለ። ወይኔ አልኩኝ። ከዛ ቀብሪ ዳር ዩኒቨርሲቲ ልላከህ ትሄዳለህ አለኝ። ልክ ገና ሊካፈት ገና ዝግጅት ላይ ነበረ ዩኒቨርሲቲው ነው። አይ እኔ አልሄድም፣ ቀብሪ ዳር ማለት ሶማሌ ክልል ነው። ከዛ ይሄ ደግሞ በጣም ቃጠሎ ያለው ነው፣ ግን እኔ እንደሱ አይደለም ያልኩት። ዩኒቨርሲቲ ስትሆን አንድ ሰው ሌክቸር ሲሆን አልኩት ሜቶዶሎጂ ያስፈልገዋል። ጄኔራል ሜቶዶሎጂ የመማር ማስተማር ሂደቱን ካልተማረና ሰርቲፊኬቱ ከሌለው መምህር መሆን አይችልም። ይሄ ደግሞ ለእኔ አይሆንም አልኩት። ሌላ ስራ ከፈለክ ግን እዚህ ሐረር ላይ ፈልግልኝ አልኩት። ችግር የለም ፈልግላለሁ፣ ችግር የለም አለ። እኔ ደግሞ ሊፈልግልኝ ነው ብዬ ሳምንት ነው ሁሉ ልቤት አንጠልጥሎ ይህን ቅራቅንቦ የት ነው የምጥለው? እንደዚህ ጥዬ የመንግስት መስሪያ ቤት ገብቼ ሱፍ ለብሼ ጫማ ያለኝ የምሰራበት ምናምን ነው። ይሄ ሰውዬ የውሃ ሽታ አልሆነም። እልም ስልክ ቁጥሩን ተቀብለከው ነበር? አረ ምን እዛው ማስታወቂያ ተቆሞ አረ እንደሚውለው ሂጄ በማገኘው ሰዓት የለም ጭራሽ። ከዛ በጣም ተስፋ እየቆረጥኩ ምናምን ስመጣ አንድ ወንድሜ ምን ይለኛል መሰለሽ፣ ቤተክርስቲያኑ ፊት ለፊት ቁጭ ብሎ ነጠላ ይቋጫል፣ ነጠላ ይሰፋል፣ ቀሚስ ይሰፋል ምናምንና ስማ አለኝ እኔ ልሄድ ነው ወደ ቤተሰብ፣ እናቴ ናፍቃኛለች። ይህን ቦታ አንተ ያዘውና ስራ፣ ይህን ቦታ ደግሞ አንተ ስትይዘው እቃውን ትገዛኛለህ አለኝ። እርግጠኛ ነው ስትመጣ አታስለቅቀኝም አልኩት። በጎን በኩል ሆናለሁ አብረን እንሰራለን ይሶኪ በቃ ምናምን ብዬው ምን ቢሆን ጥሩ ነው ይሄ እነዚህ ጥቁር ክሮች የሚታሰሩ ይሄ ነጭ ቀይ ምናምን የሚታሰር የክርስትና ክር የሚባል መስቀል፣ መጽሐፎች፣ ዳዊቶች እያንዳንዱ ነገር አስረከበ። ሲቆጥረው ስንት ቢሆን ጥሩ? ልክ 5ኛ ወር ላይ ነው ከሰውየው ጋር። ከ5ኛ ወር ላይ ስንት ቢደርሰኝ ጥሩ ነው? 4150 ብር ደረሰ። የቤት ክራይ ተከፍሎ ምሳና እራት 2 ጊዜ ነው የምንበላው። ለዛም ሙሉ ጊዜ ፓስታ ነው። አንዳንዴ ፓስታው ሲሰለችን ማታ ቲማቲም ግዝት እናደርግና ከአንድ ቃሪያ ጋር ከሽ አድርገን የሆነ እንትን በሶ ብላ ታውቂያለሽ? ያጣፍጠዋል። በሶ ብላ ቅጠሉ እንደዚህ እሽት አድርገን ግብት እናደርግበትና ነጭ ሽንኩርት ካለ እናስገባለን፣ ከሌለ ቀይ ሽንኩርት እንቀይርና በሱ በውሃ ሙልት አድርገን እንጀራውን አስገብተን መብላት። ቲማቲም ቁርጥ ይጣፍጣል። እኔ ራሱ አሁን አንተ ስታወራ አማርኛ ሰውየው ጋር 5 ወር ሰራክ ማለት ነው ልብስ ማዞር? 5 ወር ሰርቼ የ5 ወር የቤት ኪራይ የ5 ወር የሆድክ ተቆርጦ 5000 ምናምን ብር ደረሰክ? 4150 ብር 4150 ብር ደረሰክ። አሪፍ ነው። አንተ ገንዘብ በጣም ትቆጥባለህ። ሱስ ምናምን ስለሌለብህ ስለማታጠፋ እኮ ነው። ምንም የለብኝም ሱስ።
ውሃ ራሱ ሱሲ አይደለም። እኔ 3 ቀን መቆየት ይችላል። ከዛ ምን ቢያደርገኝ ጥሩ 5 ወር ጨረሽ ከሱ 4 ልጅ ሲቆጥር ተቀብለ ወደዚህኛው ልትሄድ ነው። አሁን የተሻለ ወደ ለካስየር ነው ቁጭ ወደ ምልበት ቦታ ልሄድ ነው፣ ወደ ማልዞርበት ማለት ከዛ ስንቆጥረው ስንት መጣ መሰለሽ? 4100 ብር መጣ። የሰውየው ደግሞ ኦኬ፣ የሰውየው ዳ ስንት ብር? የሰውየው ማለት እዛ የምረከበው ዕቃ ማለት ነው። ኦኬ፣ ስንት መጣ የምትረከበው ዕቃ? 4100 ብር። ስለዚህ 50 ብር ተረፈችክ። 50 ብር ተረፈች። 50 ብር ደግሞ ባይሸጥ ራቴን ምን ልበላ ነው? ምሳዬን ምን እበላለሁ ነው። ልክ 4100 ብር እንደተረከብኩኝ ሄጄ ሻይ በዳቦ ነው የጠጣሁት። ምሳዬን ለማታ አራት ካልሸጥኩኝ ለማትረፍ እኮ ለማታ አራት ለማስቀረት ለማታ አራት ማደሪያስ የት ነው የምታድረው? ማደሪያማ ልብሱን እንትን ያልኩበት ቦታ ሳትከፍል ያሳድሩካል ወይስ ኖረክ ነው የምትከፍለው? ወሩ መጨረሻ ላይ ኦልሬዲ ሰውየው ወደ አዲስ አበባ ሄዷል። ልጁ ነው አብሮኝ ያለው፣ የ15 ዓመት ልጅ አብሮኝ ያለ፣ እሱም ይሸጣል እኛም እንሸጣለን። ከዛ ልጁ አለ፣ ሰውየው ሄዷል። ከዛ እኔ ስራ ልቀይር ነው ስለው ብሩን እንደሰጠኝ የተረፉትን እቃዎች ወደ አዲስ አበባ ጫኗቸው ብሏል ሰውየው። የተረፉትን እቃ መልሼ ያስረክበዋለሁ፣ ወደ አዲስ አበባ ጫኑትና ስራህን ስራ ነኝ። ያንን እስከሚላክ ድረስ ቤቱ አንድ ላይ ነው። ቢላክም ቤቱን አንለቀውም። በ300 ብር ቤት አይገኝም። እዛ ቁጭ አለን። ገባኝ። እዛ ገባው ቁጭ አለ። ከዛ 4100 ብር ሰጠሁት። 50 ብር ተረፈችኝ። በ15 ብር ሻይና ዳቦ በላውኝ። ከዛ 35 ብር ተረፈችኝ። ለማታ አራት ትሆናለች ብዬ ያስኳት። ልክ መጥቼ ቁጭ እንዳልኩኝ 250 ብር ሸጥኩኝ። ዋው! በመጀመሪያ ቀን ከዛ እየቆየው ሲሄድ አጠገቤ በመደዳ የተቀመጡት ሰዎች መሸጥ አቆሙ። እኔ ብቻ መሸጥ ጀመርኩ። በቃ ምንድን ነው እስኪባል ድረስ አንዳንዴ ያንቺ የሆነው ነገር ሲገባ ያንቺ ነው። በቃ ትሰሪያለሽ። እድል በደንብ ሸከሸኩት በደንብ እና አንድ ጊዜ እንግዲህ ኪሴ ማበጥ ሲጀምር ልክ በ4 ወር ስንት ሰራው መሰለሽ? በ4 ወር ትርፍ ብቻ 86,000 ብር አተረፈ። ማሻአላ። በስንት ወር 86,000? በ4 ወር። ወይኔ እዛኛው ቤት 4 ወር ሰርቶ 4,000 ምናምን ብር ነበር ይዘው። ከዛ ማሻአላ በጣም አሪፍ 86,000 ብር ትርፍ። ያቺ 4100 ብር እንትን ነች፣ አትቆጠርም። ቢዝነሱን መጀመሪያ ናት። ካፒታል ነች። ካፒታል። ቴንኪው ሳሪ፣ ቴንኪው አመሰግናለሁ እናቴ። እና 86,000 ብር አተረፍኩና 5ኛው ወር ላይ ስሰራ 120,000 ብር ያዝኩኝ። ኧረ የሌለ ነው። ልክ እንደዚህ ዘወር ስል ካጠገቤ እንትን የሚሸጡ አሉ፣ ሞባይል ላፕቶፕ ምናምን ከውጫሌ እያመጡ የሚሸጡ ሰዎች አሉና ህሊናዬ ምን አቃጨለ መሰለሽ? ለምን ውጫሌ እየሄድኩ እያመጣሁ አልሰራም ማለት ጀመረ። ቴንኪው ኤዋይ አመሰግናለሁ። ከዛ ለምን ውጫሌ እየሄድኩ አልሰራም አልኩና እቃዬን እዚህ ጋር እንዳስቀመጥኩ ሂጄ ጠየቅኩት። እኔ ውጫሌ እንደዚህ መስራት እፈልጋለሁ፣ እንደዚህ መስራት እችላለሁ፣ እንደዚህ መስራት ትሰራለህ? እርግጠኛ ነህ? ጎበዝ ነህ ግን ትሰራለህ። ግን አንድ ቀን ኪሳራ ቢያጋጥምህ ግን እንዳታለቅሳለኝ ማለት የጠየቀው ማለት ነው። የሚሰራ ልጅ እንደዚህ የሚሰራ ልጅ እየተመላለሰ የሚነግድ ኮንትሮባንድ የሚነግድ ልጅ እኮ ስንት ይፈጅብኛል ሄጄ ውጫሌ እየሄድኩኝ ሞባይል እያመጣው እንዳንተ መሸጥ ፈልጋለሁ ምናምን ብለኸው። ቴንኪው ማዳም ቴንኪው እና ጠየቅኩት። ምን ያህል ብር አለ አለኝ። 138,000 ብር አለኝ አልኩት። አለ? አዎ። ከዛ ግማሹን ግን ዲፖዚት አስቀምጠዋለሁ። ህሊናዬ እንደ ኢኮኖሚስት የሆነ ነገሩን ሀፉን ዲፖዚት አድርጎ ሀፉን ነው መነገድ የሚገባው። አሰብኩና የተማርክ አይደለም። ከዛ የመጀመሪያው ጊዜ ሄድኩልሻ
የመጀመሪያው ሄድኩኝና ሁለተኛ ላይ ሳንፈተሽ ሳልፍ ሙሉን ይዞ መሄድ ጀመርኩ። ሳላስቀምጥ ከዛ ሳናግረው ችግር የለውም እንሄዳለን ምናምን አለኝ። ሀውዬ ይኸው የምለብሰው ጨርቅ ሱሪ ነበረ። ይሄ ያለ አይደል የወንዶች ይሄን እንቀደዋለን። ከዛ የፓንቴ ስር ኪስ ሰፋው በውስጥ ብሩ እንዳትዘረፉ ነው። ሚሞሪ ምናምን የኤሌክትሮኒክስ ቃል አመጣ ሚሞሪ ምናምን በዚህ ነው የሚያዘው። በዚህ አለ አይደለ ይሄ የገመዱ ክፍት የሆነው አንታችሁ ኪስ ከዛ ደግሞ ይሄ የቀበቶ ማረፊያ ከልቹ የእንትኑ የሱሪው በዚህ በደንብ አድርገሽ ታስገቢያለሽ። ሙሉ ደርቆ ነው የምትመጪው፣ ወገብሽ ደርቆ ነው የምትመጪው እኮ። ግን ይሄን ዘዴ ማን ነገረክ? እሱ ነው ጎበዝ፣ መልካም ሰው ነው። ግን የቢዝነስ ሰው እኮ አይናገርም እኮ ታውቃለህ። ልጀምር ቢዝነስ ስትለው አይናገርም። እንደዚህ አይነት ቴክኒኮችን ምናምን አይነግርህም፣ ሰክሰስፉል እንዳትሆን ስለሚፈልግ። ግን መልካም ሰው ነው ያስጀመረክ ሰው። እሺ ከዛ እንደዛ አድርጌ ሄድኩኝና የመጀመሪያ ሲሄድ ወደ 40 ምናምን ሺህ ብር አተረፍኩ አምጥቼ ማለት በአንድ ቀን የመጀመሪያው ዙር 40 ሺህ ያተረፍክ። ከዛ ቆይ እንደዚህም እያደግክም ስትመጣ ውድ ምግቦችን መብላት መዝናናት አልጀመርክም? እንደ ድሮ ሻይ በዳቦ ፓስታ በእንጀራ በቲማቲም ቁርጥ ምናምን ነው የምትበላው? እኔ መድረስ ያለብኝ ቦታ ላይ አልደረስኩም። ገና ሩጫ ላይ ነኝ። ከዛ ሁለተኛ ጊዜ ሲሄድ 65 ሺህ ብር አተረፍኩ። ስንት ሆነ? 200 ምናምን ሺህ ብር ሆነ። በሶስተኛው ሲሄድ ካልኩሌተር አለኝ። አንተ የተማርክ ስለሆንክ በጭንቅላት ነው የምታሰላው። እኔ በካልኩሌት የመጀመሪያ ዙር 40 ሺህ፣ ከዛ ሁለተኛ ዙር 65 ሺህ፣ አንድ ላይ 105 ሺህ ሆነ። ከየት መጣ 120? ዋናው ዋናው መነሻ ቤዚኩማ 138 ሺህ ነበረ። 18 ሺህ ብቻ ይዘኝ 18 ሺህ ብሩን አላስገባውም። 18 ሺህ ብር አላስገባውም። ስነግድ ደግሞ ወደዛ ጊዜ ያስቀመጥክ። እሺ 18 ሺህ ብሩ ለአደጋ ጊዜ ያስቀምጠ 120 ሺህ ነው ይዘህ ሄድከው። ስለዚህ ፕላስ 120 ሺህ ካፒታልክ ቶታል 225 ሺህ ሆነልክ። በቃ እሱን ይዤ ቴንኪው ማዳም፣ ቴንኪው ፎር ዩር ጊፍት፣ ቴንኪው ዩር ሳፖርት፣ ቴንኪው ማዳም። እና እሱን ይዤ ያ ልጅ መጣ፣ የምታስታውሽው ልጅ እቃውን የሸጠልኝ ልጅ ተመልሶ መጥቶ የኔ ቦታ ላይ ሆነ። ስመለስ እረከባለሁ ብሎ ካላ አንተ ስመለስ አትወስድብኝም ስትለው ምን አለክ? የዛኔ ቦታውን ነው እቃውንማ በቃ ኦልሬዲ አስረክቤዋለሁ። ቦታውን ነው። ቴንኪው ማይ ላቭ ቴንኪው። እቃውንማ ብሩን ከፍለካል። ቦታው ግን የራሱ ነው፣ ይረከባል። እሱ ቁጭ አለ እዛ ጋር። ልክ እንደዚህ እየሄድኩ ሳተርፍ እሱ ሪስክ ይፈራል። እኔ ስለ ሪስክ በደንብ ስለተማርኩ ሪስክ ላቨር እና ሪስክ ኒውትራል የሚባላል ስማር። ሪስክ አቨር ማለት ሀፋፍ ነው 50-50 በቃ እከስር ይሆን አይ ይቅርቢ ከምከስር ምናምን ትያለሽ። ሪስክ ላቨርስ ደግሞ ስትሆኚ የራሱ ጉዳይ ከከሰረ ይክሰር ትያለሽ። ሪስክ ኒውትራል ደግሞ ስትሆኚ አራራራ እንደዚህ አይነት ነገር አታስገባኝ እኔ አልፈልግም እንደማለት ነውና እኔ የሪስክ ላቨር ነኝ። ከዛ ያለኝንም ባጣስ ብዬ ፈራለሁ የሆነ ነገር ለመጀመር። ከዛ ያንን ይዤ እንደሚሄድ ስነግረው በለኔ የሆነ ቀይ ዘሊና ይለኝና የ60 ሺህ ብር ቀይ ዘሊና ይለኛል። ውድ ዕቃ ነው እዛ የሚመጣ ውድ ዕቃ። እንደዛ ከሆነ ለኔ 68 ሺህ ብር አበድረኝ አልኩት። እሺ 128 ሺህ ብር ሰጠኛል። 128 ሺህ ሰጠክ። 60 ሺህ ብር ለራሱ ዕቃ እንድታመጣለት 68 ሺህ ብር ለአንተ ያበደረክን ነው። ያመሪው እስኪ ስንት ሆነ? እሺ እኔ የምለው ግን እሱ ማለት ነው አንተ ግን የትራንስፖርትን ምናምን ታስከፍለዋለህ። እሱም የትም ሳይሄድ እዛው ቁጭ ብሎ ሲመጣለት 125 ሺህ ሆነ። ስንት 225 የኔ የነበረኝ ነው ቅድም። ሶሪ 225 አንተ የነበረክ ነው። ቆይ 200
55 ነው ያደረኩት። 225,000 አንተ የነበረክ ነው። ከዛ ሲደመር 60,000 ለሱ እቃ የምታመጣለት ነው። ሲደመር 65 ነው 68 አንተን የሚያበድርክ 68,000 አንተን የሚያበድርክ ነው። በአጠቃላይ 353,000 ሆነ። 353,000 ብር ይዤ ውጫሌ ገቡ። ኦኬ። ከዛ የዛን ቀን ተደራጅተናል። እንደ ነገ ልንሄድ ሌሊት ህልም አየሁ። ምን አይነት? ቴንኪው ሳር ዛፍ ላይ እየወጣው ጅብ እያባረረኝ እግሬ ዛፍ ላይ በአንድ እግሬ ወጥቼ አንድ እግሬ እንደዚህ ተንጠልጥሎ እግሬን ማንሳት አቃተኝ። እንደዚህ አንድ እግሬ እንደዚህ አንስቶ ዛፉ ላይ መስቀል አቃተኝ። ከዛ ያ ጅብ ሊበላኝ እንደዚህ ሊነክሰኝ እንደዚህ እየታተረ አልደርስ እያለ ግን ሊደርስ እየፈለገ ምናምን ያስፈራራኝ። ወይ በህልምክ ነው አይደለ? ልክ 9 ሰዓት ሆኗል። ነቃው። አልተኛውም እንቅልፍ። ወደ ውጫሌ እንደምንሄድ ደግሞ ትዝ እያለኝ ነው። አይ ዛሬ ምንድነው ችግሩ? ግን ዛሬ ልወረስ ነው ልነቀል ነው ዛሬ በቃ ሊወስዱብኝ ነው ዛሬ እያልኩኝ አልሄድም፣ በቃ ይቅርብኝ፣ እንዲያውም አልሄድም ዛሬ ይለፈኝ ምናምን ብዬ ቁጭ ስል ልክ 11 ሰዓት ሲሆን ደወለ ልጁ። ሄሎ ተነስ እንጂ ምን ሆነ ነው? አይ ዛሬ የሆነም በጣም የሚያስጠላ ህልም አይቻለሁ፣ ትክክል አይደለም። ሶሪ ቴንኪው ያሬዶ፣ ዛሬ ቢቀርብኝ ፕሊስ እባክህ ተረዳኝ ምናምን። እንዴት ይህን ያክል ነገር አስቀድም የሆነ ብር ልክ ያለው ትራንስፈር አድርግ ያለው አንተ እንዴት ነው እኔ ጋር የምታሾፈው? ተነሳል። ለሱ ስል ለጓደኛዬ ስል ተነሳ። ቅር እያለኝ ማለት ጓደኛህ ማለት አብሮክ የሚሄደው ቴንኪው ቴንኪው። ከዛ ሄድን እቃውን በሙሉ ገዛንና 4150 ብር አታምኝም ሀቡ 4150 ብር የመጀመሪያዋ ካፒታል ስትቀረኝ ሁሉ ነገር ገዝቼ ጨረስኩ። ያችን ብር በኪሴ ያዝኩኝ። አየሻት? ያችን ብር በኪሴ ያዝኩኝና እኔ እዚህ ጋር አንድ ቶሸባ ላፕቶፕ ይዣለሁ፣ እዚህ ጋር ሜሞሪ ይዣለሁ። 4150 ብር ከኪሴ ጋር አለች። ከዛ ውጭ ያለውን አይሲዙ መጥቶ ጠጋ ይልልሻል። አይሲዙ ላይ ትጭኛለሽ፣ ከላይ የሆነ ነገር ታደርጊበታለሽ እንዲያልፍ። ከዛኛ በረሃውን በሞተር እንመጣለን። ይሄ ፍተሻ የሌለው ሞተር እየተከራየን 50 ብር ነበር የሚያደርሰን። እንደዚህ ይነዳል እንመጣለን። ልክ ፍተሻ ምናምን ሊደርስ ሲል ደግሞ ከሞተሩ እንወርድና ደግሞ ጫካውን ደግሞ እንመጣለን። ከዛ መኪናው ቁም ሲልህ ምናልባት አይፈትሹም፣ ግን ከፈተሹ ቁም ካሉ ዝም ብለን እንዳል ነው። ዝም በላቸው፣ ዝም ብለ ያሰማ መስለን እንዳል ስንለው ለካ ቁም ብለውታል። ቁም ሲሉት አልቆመም ሲል ጎማውን ይሉለታል። በጥይት ወሰዱት። ሙልጭ ወሰዱት እየያ ወስድ። ከዛ ምን ያደርጋል ውሸት፣ ይሄ ፊቴ ጠቆረ፣ እንደዚህ ጠቆረ፣ እጄ ጠቆረ። ደም እንደዚህ ጠቁራል እንዴ? በእናታችሁ ጠቆረ። በቃ ይሄ ሁሉ ነገር ጠቆረ። ከዛ ምን አስታወስኩኝ መሰለሽ? በእኛ የመጽሐፍ ቅዱስ ታሪክ የኢዮብ ታሪክ አለ የምናነበው እኛ። እሱ ሰጠ፣ እሱ ነሳ። በቃ እናንተ ርዚቅ ነው የምትሉት አለ አይደል ሀቢባ? በቃ ይውሰደው ጦስህን ምናምን የምትሉት ነገር እንደሱ በቃ እሱ ሰጠ፣ እሱ ነሳ፣ እሱ ይሰጣል። እንግዲህ ምንም ማድረግ አልችልም ብዬ ላፕቶፔንና 4150 ብሬን አርጌ ትንሽዬ ሜሞሪ በዚህ በእንትን ይዣለሁ። ገባው። ልጁ ስንደርስ እንዴት ነበር በሰላም ገባችሁ ሲል ተወረሰ እኮ አልኩት። አውቀህ ነው አለ። ተወረሰ። ያበደረ ልጅ አውቀህ ነው አለ። አለቀህ ማለት ምንም እኔ አውቄ አይደለም። ያንተ ብቻ አይደለም የኔ 225 ሺህ ብር ገደል ገብቷል። ያንተ ብር ደግሞ ምናምን አለቀህም እገልሃለሁ አለ። እሺ ፖሊስ መጣ። ፖሊስ ጣቢያ ይዞኝ ሄደ። ምንድነው እንደዚህ ለፖሊሱ ስነግረው እኔ ብልጥ ነኝ በነገራችን ላይ ጠቅ ምላስ አለኝ። ስለው እንዴ ታዲያ እኮ 100 ምናምን ሺህ ብር እኮ ለሱ አትከፍለውም፣ 60 ሺህ ብር የራሱ ነው ልትገዛለት ነው። እድሉ አብሮ ነው የከሸፈው፣ እዛው ላይ ተወረሰ። ሲጀመር ውርስ ነው ብለህ ምናምን እዚህ ጋር እንዳታወራ። እኔ ፖሊስ ምስኪን ፖሊስ ስለሆንኩ ነው። ኮንትሮባንድ ማለት የማጭበርበር እንትን ነው፣ ሌላ ህግ ትከሰሳለህ ምናምን ብሎኝ
ልትከፍለው የምትችለው ለሰውየው ክፈል ከተባልክ 68 ሺህ ብሩን ብቻ ነው የተበደርከው። አዎ የተበደርከውን ልትከፍል የምትችለው ምናምን ሲለኝ፣ አረ ምንም ችግር የለም በቃ ወደ ማንነቴ ወደ ድሮ ስራ እመለሳለሁ። ከዚህ ወሰርቼ ከፍለዋለሁ። ጊዜ ብቻ ይስጠኝ፣ ከሚገለኝ ጊዜ ብቻ ይስጠኝ። ጎረምሳ ነው። እሺ ተባለ። ሰርቶ ይክፈል ተባለ። ሊሚቴሽን የለውም የጊዜ በዚህ ጊዜ ምናምን የሚል አልተሰጠኝም። እየሰራ ክፈል ነው የሚለው። እኔ ግን ህሊናዬ ምንድነው መሰለሽ ሚዛን አለ፣ የክርስቶስ ሚዛን ስላለ ፈራውኝ እንጂ ዝም ብለሽ ሌላ ስልክ ቀይር አድርገሽ እጥፍ ብለሽ መጥፋት ነው። የታባቱ ያገኝሻል። ግን እዛ ሚዛን አለ ክርስቶስ ጋር። በምን ታልፊያለሽ ነገር። ከዛ ወዲያውኑ አዲስ አበባ ተመለስኩ። አዲስ አበባ ተመለሽ ያችን ተወሽበይ ይዤ ያችን የተለመደችዋን ስራ ገባሁኝ። ስገባ ምንድናት የተለመደችው ስራ? መስተንግዶ ገባሁ። ስገባ ምን ቢሆን ጥሩ ነው አቢባ ደግሞ አይ እነዚህ የሚዞሩ አሉ ህግ አስከባሪዎች፣ በሙያው የተመረቀ ነው መስራት የሚችለው ምናምን የሚሉ ሰዎች አሉ እየዞሩ የሚያጣሩና ዲግሪን ሲያዩት ኢኮኖሚክስ ነው የሚለው። አይ ማኔጅመንት የለህም መስራታችን ማለት ለመስተንግዶ ማኔጅመንት ሰርቲፊኬት ያስፈልጋል። ከዛ የገባሁበት ቤት ነው ባይዘወይ ትልቅ ቤት ነው የገባሁት። ኦኬ ሆቴል ስለሆነ ቤቱ ወሰን ኮፊ ሾፕ ምናምን ችግር የለውም። አሁን እነ ኮስታ ኮፊ ምናምን ምንድነው አሁን እየተጠየቀ አሁን የስራ ልምድ እየተጠየቀ ነው፣ ሲወሲ እየተጠየቀ ነው ምናምን። አሁን ችግር የለውም። አሁን ወደ ሲቪላይዜሽኑ እየገቡ ስለሆነ ችግር የለው። ይዛኔ ግን 2010 ነው ማወራሽ። ይሄ 2010 ይሄ የሆነ 2009 ሶ ለልጁ 2 ቦታ መስራት ጀመርኩ ለሱ ለመክፈል። እንቅልፍ የሚባል ነገር አልተኛም። ሌሊት የሆነ ሬስቶራንት ላይ እሰራለሁ። አዳር የሚሰራ ሬስቶራንት አለ እንደ ላውንጅ ክለብ አይነት ነገር። ቀን ሆቴል ላይ እሰራለሁ እና በዛ ላይ ደግሞ ቅዳሜና እሑድ ማለት ሰኞ በፕሮግራሜ መሰረት ወዲያውኑ የሆነ ትምህርት መጀመር አለብኝ ብዬ አቅጃለሁ። በዚህ ነው አትሰራም እያሉ እያወጡኝ አይደለ? ያኛውን የሆቴል ቱሪዝሙን አርት ዲግሪው መያዝ ፈለጉኝ። ሰው ምን አደረግኩ መሰለሽ? የልጁን ዕዳ ሆቴል ላይ የምሰራውን ለልጁ ዕዳ እከፍላለሁ። ከዛ ይሄ ሸልተሩ ይሄ ክሎዙ ምናምን ይሄ አንድ ቱማውዝ ምናምን የሚባለውን በሬስቶራንቱ ላውንጅ ስለሆነ ቲፕ መላለው። በጣም ነው የምሰራው። እንደዚህ እየዞርኩ ነው የምሰራው። ያለ ቦታ ሂጄ ለእኔ 200 ብር ተጠቅልሎ ሲሰጠኝ ላስተናገደው ሰው 50 ብር ነው የሚሰጠው። ዮሐንስ የት ሄደ? አምባሳደር ኦፍ የሆነ ነገር ተብዬ ነው የምሰራው። እዛ መስተንግዶ ስሰራ መስተንግዶ ሃንድል አደራረግ የተለየ ነው። በቃ በተለየ ሜካኒዝም ነው ማስተናገደው። ሰዎች ይወዱኛል። ከዛ በኋላ ምን አደረኩ መሰለሽ? ሌላ ሬስቶራንት ላይ ቀየርኩ። ደግሞ ስቀይር ትምህርት ስጀምር ያኛው አዳር የሚሰራው ሊመቸኝ አልቻለም። ትምህርት ጀመርኩ። የልጁን ዕዳ በ1 ዓመት ከ6 ወር ምናምን ጨረስኩለት። 4000 ብር ስትቀር በቃ ተወው፣ በቃ ታማኝነትህን አውቄያለሁ ተወው አለኝ። እግር ትበላለህ እልክልሃለሁ አልኩት። ተወው በቃ አለኝ። ከዛ ስልኩን አጠፋ። ምልክበት ነገር የለም። 4000 ብር ስትቀር 124000 ብሩ ተልኮለት 4000 ብር ስትቀር ተወው አለኝ። እንዴ አገርሽ ፖሊስ እኮ ክፈል ያለክ እኮ 68,000ውን ብድርህም። አረ የአንድ ሰፈር ሰዎች ነን። እዛ የጀግና ዘር ነው እሱ፣ የሽፍታ ዘር ነው። ይገለኛል በዛ ሰዓት ማስበው ይሄን በጣም የሽፍታ ሰው ነው ሲጀመር። እንዲያውም እሱ የሄደው ወደዛ ሊሰራ የሄደው እዚህ ጋር የሆነ ሰው ጎድቶ ነው የሄደው። በጣም ዱለኛ ነው ልጁ፣ በጣም ዱላ ይወዳል። አድኖ አሽትቶ ነው የሚገለኝ። ከዛ ትምህርት ቤት ጀመርኩኝ። የመጀመሪያ የአርት ዲግሪ ጀመርኩኝ። እየተማርኩ ስሰራ የገባሁበት ሬስቶራንት እየተማርኩ እያለ ፎቶ አነሳሁት። ማታ 5 ሰዓት ላይ ስንወጣ በጣም ያምራል። ኢስታንቡል በዩ። ከዛ ፎቶ አነሳው ብሎ ሱፐርቫይዘሩ ምን አባ ነው ፎቶ የምታነሳው ምናምን አለኝ። አይ ሬስቶራንቱ እዛ ጋር አንድ ክላስ የምንማር ሰዎች ሁሉም የሆቴል ባለሙያዎች ናቸው እና አንዳንድ ፕሮሞሽኖችን መስራት ፈልገናል።
ሲቀጥል ሁሉም የሆቴል ባለሙያዎች ስለሆኑ የትኛውና የትኛው የሚለው ብቻ ለሪሰርች እና ለፕሮፖዛል ስለፈለግ ነው ያነሳሁት ስለው እንደዚህ ጥምዝዝ አደረገኝና የያዝኩትን ሞባይል እንደዚህ ቀማኝ ማለት ነው። ሲቀማኝ እኔ ዛኔ እንደመጎርመስ ብያለሁ። አነሳውና በቦክስ ሱፐርቫይዘሩ ከዛ ስለው ወዲያውኑ ተደወለ ቢሮ። ነገ እንዳትመጣ ተባልኩ። አልመጣውም። እንደምሰራላቸው ያውቃሉ፣ እንግዳን እንደሚፈልገኝ ያውቃሉ። ግን በዲሲፕሊን ምክንያት ደግሞ ማንንም ሰው ማንም አይፋታም። ከዛ ቢሮአቸው ሩቅ ነው። እኔ የምሰራው ቦሌ ነው። ቢሮአቸው ያለው መሿለኪያ ነው። ቢሮ ትሄዳለህ ተባልኩ። አልሄድም ብዬ በሶስተኛው ቀን ሄድኩኝ። በሶስተኛው ቀን የሄድኩት ደግሞ የስራ ልምዴን ለማጻፍ ነው። ሲሄድ ወደዚህኛው ብራንች ተቀየር ምናምን አሉ። አረ በፍጹም አላደርገውም። መሸኝ እንትን ብቻ የስራ ልምድ ብቻ ስጡኝ። እሺ አጠር እያረክሽ ትንሽ ደቂቃ የስራ ልምድ ብቻ ነው እንድሰጡኝ ፈልገው። እኔ አልፈልግም እዚህ ቤት መስራት ምናምን አልኩኝ። የስራ ልምድ ተጽፎ ተሰጠኝ። ወጣው። ልክ እንደዛ እያደረኩኝ በሁለት ሴሚስተር ሶስተኛውን ሴሚስተር ልንጀምር ያለኝ አኮሙሌት ነጥብ 2.75 ነው ስለማይመቸኝ። አዎ ልክ ነሽ። ረጅም ስለሆነ ነው መጀመሪያ ያስፈቅጃታል። ስለዚህ ምንድነው ያደረኩት መሰለሽ 2.75 ሲመጣብኝ እንዳጋጣሚ አንድ ማስታውሳት እህቴ ከውጭ በፌስቡክ የምንተዋወቀው ፌስቡክ ላይ በጣም አሪፍ ነገሮችን እለቅ ነበር እኔ መጀመሪያ ፌስቡክ ላይ ማለት ከዛ ጋር የምንተዋወቃት ልጅ ትደውልና በኢሞ እናወራለን። ስናወራ ምንድነው ችግርህ ምናምን ትለኛ። አይ እንደዚህ ሁለት ቦታ ነው የምሰራው፣ እንደዚህ ዳ ነበረብኝ ጨረስኩ፣ አሁን የቤት ኪራይ አለ፣ ምለብሰው አለ፣ ምበለው አለ፣ ምጠጣው አለ ምናምን ስላት እስኪ የሶስቱን ሴሚስተር ስንት ነው ንገረኝ። ስንት ሴሚስተር አለ አለች። 4 ሴሚስተር አለ። ስንት ነው ለክሬዲት አወር? በማስ ባንድ ላይ ስትከፊ ይቀንሳል፣ ለየብቻ ደግሞ የወር ስትከፊ ይጨምራል። ትክክለኛዋን ፖይንት ነገርኳት። ይሄን ያክል ችግር የለውም እኔ እዘጋዋለሁ አለች። የትምህርት ቤት ክፍዬን ዘጋችሁ እዛው። ከዛ በኋላ አንዱን ስራ ተውኩና አንዱን ስራ መስራት ጀመርኩ። ከዛ በኋላ ሌት ተቀን ላይብረሪ ብዬ 3.5 ነገር እያመጣው አንድ ጊዜ ፎር አምጥቼ 3 ሴሚስተር ምናምን ወደ ምን አመጣሁት? ወደ 3.3 አመጣሁት። አንዴ ከወረደ አይመለስም። ስኮር 2.75 ደርሶብኛል። ዋንጫውን እኮ ተወስደው ነበረ እንደዚህ ብትሰራ ኑሮ ተባልኩ። መጨረሻ ላይ አይደለም እኔ የምሰራውን የነበርኩበትን ቻሌንጅ እናንተ አላወቃችሁም። ብዙ ተግዳሮት ነበረብኝ። ችግር የለውም። ከዛ በኋላ መስተንግዶ አቆምኩኝ። ስመረቅ ሱፐርቫይዘር ሆንኩኝ፣ አውትሌት ማናጀር ሆንኩኝ፣ ብራንች ማናጀር ሆንኩኝ። ይህን ሁሉ ሳደርግ ግን አውዬ እውነት ልንገርሽ ጸባዬ ከሰው የተጋነነ ሆኖ አይደለም፣ ግን ገርግር የሚባል ነገር አለ፣ ሰይጣን አለ እንዳያሰራሽ። በቃ ከሰው ጋር ያጋጭሻል፣ ባለቤትን ያስነሳብሻል። ወንዱ ባለቤት ሲወድሽ ሴቷን ያስነሳብሻል። አሁን እኔ ምንድነው ከኔ ጋር የሚሰሩት ልጆች ቆንጆ ልጆች ሊሆኑ ይችላሉ ነው። ባልየው መጥቶ ከነሱ ጋር ሲያወራ አንተ ጋር ማናጀሩ አመጣ ቀጥሯቸው ነው ባሌ እንደዚህ ያደርገው ትላለች ሴቷ። ከዛ ደግሞ የ60 ቀን የሙከራ ጊዜ አለ። የ60 ቀን የሙከራ ጊዜ ሲኖር እኔ ሆቴል ኢንዳስትሪ ላይ ስለነበርኩኝ ወዲያውኑ እንደገባው የምሰራው እኔ ፕሮፖዛል ነው። ማናጀሩኛ ስገባ ባክ ኦፊስ አለ፣ 4 ዲፓርትመንት አለ። ስለዚህ ምንድነው የምሰራው መሰለሽ 60 ቀን ሙሉ ቁጭ ብለሽ ምንም አይነት ቫልዩ አድ ካላደረግሽ ትባረሪያለሽ። የ60 ቀን የሙከራ ጊዜ ስለ የማባረር መብት አላቸው። በ60 ቀን ደግሞ ለመመረጥ እዛው ለመኖር ብለሽ ደግሞ ፓርዘር ስትሄጂ ደግሞ ያረጉሻል፣ ሌላ ሰው ያስነሱብሻል። እነማን? ጄኔራል ማኔጀሮቹ፣ ከዛ አውትሌቱ ምናምን እንድትበልጫቸው አይፈልጉም፣ ሰው ያስነሱብሻል። ከዛ አሁን እኔ የመጨረሻው ቤት የዛሬ 3 ወር አካባቢ ነው ስራ ያቆምኩት። ኢትዮጵያ ውስጥም እንደዚህ አይነት ችግር አለ፣ ውጭ ሀገርም መስሪያ ቤት እንደዚህ አይነት ችግር አለ እንዴ። ከዛ ምንድነው ያደረኩት መሰለሽ? ምን ላድርግ፣ በቃ ምን ልስራ። የመጀመሪያው ደግሞ ኢኮኖሚክስ 12ኛ ክፍል ውጤት ሲቀርብኝ የሞላሁት የመጀመሪያው የምርጫ የነበረው ጆርናሊዝም ነበረ። ጋዜጠኛ መሆን ነበር የምፈልገው፣ አልመጣልኝም። የምን ጊዜ ምንትን ነበር። ከዛ ምን ባደርግ ይሻላል? አላሰራኝ አሉ። ይሄና ፕሮፖዛል ሰርቼ ጄኔራል ማናጀሩ ፕሮፖዛል ሰርቼ ቴንኪዩ ሳር
ፕሮፖዛል ሰርቼ እንካየው ስለው አይቶት 1 ወር ሙሉ አልመለሰልኝም። ከዛ መጨረሻ ላይ 60 ቀን ሲደርስ ምንድነው ቫልዩ አድ ያረከው ብሎኝ ሊገመግመኝ መጣ። ከዛ ሳልፌ ለባለቤቱ ሰጠሁት። ልትገመግመኝ የምትችለው የሰጠሁን ፕሮፖዛል የሰጠሁን ሪሰርች ስትመልስልኝ ነው። ከዛ በኋላ ሪሰርቹ ፋይናንሻል ፕሮብለም አለው ቤቱ፣ ፋይናንሱን ካለቀቅልኝ ቤቱን ምንም አይነት ቫልዩ አድ ላረግ አልችልም። ከሰስኩት ከእንደገና አየሹ እንዴት ይሄን ያክል ጊዜ ልኮልህ በቴሌግራም አንድ ለኔ ሼር አላረከኝም? ለምንስ አንተ መፍትሄ አልሰጠኸውም? ልጁ ትክክል ነው አለ። አየሹ ባለቤት ሰው አስነሱብኝ። ከዛ በኋላ እንደ ሆቴል ይብቃኝ። እኔ እኮ ለአንተ የሰማክ መስሎኛል። አንተ ላክለት አይደለ? አንተ ነህ እኮ ፕሮፖዛሉን የላክለት። ለማናጀሩ ነው፣ ለባለቤቱ መላክ አልችልም። ሃራርኪ ያለው የራሱ ሃራርኪ ያለው ማናጀሩ አይቶ ማናጀሩን ዘለክ ለባለቤቱ አትልክም። ለማናጀሩ ላክለትና አልመለሰልክም። ማናጀሩ ደግሞ አልመለሰም፣ ግን ሊገመግመኝ መጣ ከባለቤቱ ጋር። ሲገመግመኝ ደግሞ ማናጀሩን ከሰስከው። አዎ እንደዛ ሲለኝ መጀመሪያ የሰጠውን ፕሮፖዛል ብትመልስልኝ ነው ፊድባክ ቢኖረው ኖሮ ማስተካከያም ቢኖረው አስተካክላለሁ። ፋይናንሻል የሆነ ነገርም ትራንዛክሽን ስላለው ፋይናንሻል የሆነውን ነገር ብትሰጠኝ በዚህ ፋይናንስ ከሰጠኝ ይሄን ያክል ፋርዘር ሄዳለሁ፣ እንግዶችን እንደዚህ ያመጣለሁ ምና እያንዳንዷን ቴብል 10 ላይ ብዬ ለማን ተፈረደ? ስትከሰው ለማን ተፈረደ? ለኔ እኮ ታዲያ ትክክል ነካ። ለኔ ሲፈረድ ሰው አስነሳብኝ። ማናጀሩ ከቤት ውስጥ ሰው ያስነሳብኝ። ሰራተኞቹ እንዳለ አስነሳብክ። ማለት ታዘዝም በሉት ይላል። የሆነ ነገር እንደ ክላሽ እንዳያደርግ ይሄን በዚህ ብለሽ ስታሰናጂ አልፈልግም ብለ ወይ ፎረፍ ወይ ቅር፣ እኔ ችግር የለውም እንዳትባረር አደርጋለሁ። እሱ ግን ይከሰስበታል በዚህ ሙያ ላይ ይሉሻል፣ ያስገቡብሻል፣ ታክር ይገባል። በቃ አስጠላይ። በቃ መሄጃ አጣውና ከዕለታት አንድ ቀን አንድ ኩዌት የምትኖር አንዲት ልጅ አወራኋት። እንደዚህ ነው 2 ዲግሪ ይዤ ተምሬ እንደዚህ በፌስቡክ እንትን ላይ በቲክታክ ነው የምንታወቀው። ከዛ ስልክ ተቀያየርንና ማውራት ጀመርን። ከዛ በኋላ ምን ጆ አለችኝ፣ አንተ በጣም ጎበዝ ልጅ ነህ፣ ይሄንን ፔኔትሬት አድርገህ መውጣት ትችላለህ። ለምንድን ነው ቆይ እስኪ የሆነ ልጅ አለ ብላኝ የማንን ወንድም ታገናኘኛለች። የሳራ አላበሻ የዱባይዋን ወንድሟ ኩዌት አለ ኤርሚያስ የሚባል ኤርሚያስን ታገናኘኛለች። ኤርሚያስ ጋር ስናወራ እኔ እንትን አላወጣውም፣ ይሄ ፓስፖርት ምናምን ከኢትዮጵያ እወጣለሁ ብዬ ደግሞ አስቤያለሁ። ፓስፖርት አላወጣው። ልክ በቃ ፓስፖርትን አውጣና የኔ የራሴ ምግብ ቤት አለኝ ብሎ ኦንላይን ጠየቀኝ። ኦንላይን ፈተነኝ። እኔ ትሬኒንግ እሰጣለሁ ለሰራተኛ፣ ኤኒ ዲፓርትመንት ሆቴል ማደራጀት እችላለሁ፣ ችግር የለብኝ። ሲጠይቀኝ ማውቀውን ጠየቀኝ። በዛ ደስ አለው ስለመለስኩት። ይዤ ነው የምሄደው አለኝ። እሺ እንደዛ ከሆነ ፓስፖርት፣ አስቸኳይ ፓስፖርት ለማውጣት ኢንቪቴሽን ፔፐር ያስፈልጋል። ያ ፔፐር ደግሞ ለወስዶ ፈልጋለሁ የሚል ወረቀት ስጠኝ። ቀጥታ አስቸኳይ ላውጣው አልኩት። እሶኬ ብሎ እሱ ቢዚ ስለሆነ አንድ ቀን ሲያሸኝ፣ ሁለተኛው ቀን ሲመጣ፣ ሶስተኛው ቀን ሲመጣ በመሃል ምን ይፈጠራል? እሱ ጋር ያሉት ሰዎች የሆነ ነገር ሰሩ ወንጀል ተብሎ ቤቱን ይሰሩበታል፣ ይይዙታል። ከዛ ጠፋ። ሰራተኞቹ በሙሉ ተያዙበት እና ጠፋ። ሳንገናኝ ቀረን። ልክ ማንን አገኘዋለሁ? ይሄ ብሬክስ አበሻዊ የሚባል ልጅ አወራሁት። ብሬክስ አበሻዊ የቢዝነስ ስልክ አለውና ዋትስአፕ ላይ ሴቭ አደረኩና ቢዝነስን ማወራ መስዬ አወራሁት። በእንግሊዘኛ ምናምን ጻፍኩለት። ከዛ አየው። እሺ በላይ ጥሩ ስለሆነ ነው። በቃ ኤርሚዬ ለኔ በጣም ጥሩ ሰው ስለሆነ ነው። ሰልፍ ጀስት ቴል አስኛ እየሰማነህ ነው። ኮሜንታቴ ከዛ ምን ቢሆን ጥሩ ነው መሰለሽ? አቤዋ አወራኸው። ምን ብለህ አወራኸው? ማለት ወደ ዱባይ መምጣት ፈልጋለሁ ምናምን ብለህ ወደ ኩዌት ማንን? ብሬክስ አበሻዊ ገና ነኝ። ብሬክስ አበሻውንማ እንደዚህ ሁኜ ሆቴል እየሰራው በቃ በጣም እንደዚህ ሁኜ አልኩት። እና ያቺ ልጅ ለኩዌት ላለው ወንድሜ ያስተዋወቀችኝ ልጅ ወንድሜ ያለች አንድ ነገር ልንገራለች። ቲክታክ አሁን በጣም ብዙ ሰዎች ያግዛሉ፣ ትልልቅ ደጋግ ኢትዮጵያውያን አሉ። እና ቪዲዮ ስራና ፖስት አርግ፣ ከዛ እኛ ሪፖስት እናደርጋለን አለች። ቪዲዮ የ1 ሰዓት ከ36 ደቂቃ ሰውየው እያስቸኮለኝ ጫካ ውስጥ ሪከርድ አድርጎኝ፣
ከዛ በኋላ ማስተካከያ የ30 ደቂቃ የ2 ሰዓት ከ5 ደቂቃ ቪዲዮ ሰራውና እየቆራረጥኩ ቲክታክ ላይ ለቀኩት። ከዛ ያንን እኔ ዩቲዩብ ቻናል ክሬት ስላላደረኩኝ የቀረጸኝ ሰውዬ ለቀቀው። ከዛ ያንን ለማንሸራረኩት መሰለሽ ለብሬክስ አበሻ ሼር ሳረው አየው። በቃ አየውና ተደመመ። አሁን ያወራኋችሁ ታሪክ እዛ ላይ አለ። ተደመመና ጊዜና እንትን ያዘልኝና አስገባኝ። እንደዚህ እንዳንቺ ማለት ገባኝ። አወራሁኝ። እሱ ግን ቃል የገቡት ሰዎች ምናምን አይሰጡም። ዝም ብለው ቃል ይገባሉ ላይቭ ላይ። ከዛ እሱ የራሱን ድርሻ የፈለገውን ሰጠኝ። በጣም አገዘኝ። ስራ ቆሜ ቁጭ ብያለሁ። የቤት ኪራይ የምከፍለው በጣም እያጠረኝ ነው። እጄ ላይ ብር ምናምን የለም። ከዚህ ባሻገር ባይዘው የፍቅር ታሪክም አለ። ሌላ ቀን አወራቸዋለሁ። ከዛ ይሄ ሰው አገዘኝ። ሰዎች አወቁኝ። ከዛ 4000 ነበረኝ ፎሎወር በዛ ሰዓት። እንደዚህ ከታወቅኩ በኋላ 12000 ምናምን ደረስኩ። አሁን 13 ልገባ 40000 ነበር ባን ተደርጎብኛል። የሆነ ፖለቲካ ምናምን አውርተውበት ምናምን እንደዚህ ይዘጋ ተብሎ። ከዛ በኋላ ብሬክስ አበሻው አስተዋወቀኝ። ብሬክስ አበሻው ላይ አንዲት እህት ምን ትለኛለች? አግዛለሁ ወደ ትለኝና ስልኬ ኤስ8 ስልክ ወድቆ የተሰበረ ስልክ ግማሹ ስክሪን አይሰራም። በዛ ነው ላይ የምገባው። ከዛ አሁን አንተ እንዳየው ከሆነ አለችኝ፣ በጣም ጎበዝ ነህ፣ ዩቲዩበር ብትሆን ትበላበታለህ አለች። እሱ ኦኬ ምን ላድርግ? በቃ ደህና ስልክ እገዛልሃለሁኝ፣ ስመጣ ይዤልህ እመጣለሁ እንደ እግዚአብሔር ፈቃድ ወደ ኢትዮጵያ ስገባ። ለጊዜው ግን የምትገዛበት ብላይ ሳምሰንግ ምንድነው ሳምሰንግ ኤም15 22500 ብር ገዛውኝ። ሰው በላከችልኝ። ከዛ በኋላ ቪዲዮዎችን መቅረጽ ጀመርኩ። ገባሽ? ቪዲዮዎችን መቅረጽ ጀመርኩ። ከዛ ውዝዋዜ ደግሞ ዝም ብሎ ምንም ስልጠና የሌለው አገር ቤት ሰርግ ሲደረግ ምናምን እንወዛወዝ የነበረው እንደዚህ አይነት ውዝዋዜ ምናምን ላይቭ ላይ ማቅረብ ጀመርኩ። ሀቢባ ቤት ግባ፣ ሀቢባ ገለምን አትወዳደርም፣ ብትወዳደር እኮ ታልፋለህ ይሉኛል። ሀቢባ ላስገባኛለች። ባለፈው የሆነ ነገር ጽፌ ብሎክ አረገችኝ። አሁን ፈትታለች፣ ሮመዳን ሆኖ ፈትታለች፣ ብሎክ ፈትታለች ተባ ደረሰኝ ኖቲፊኬሽን ያንቺ። ከዛ በዛ በመሃል ማንን አገኘሁት? ለማን ቪዲዮ ሰራው መሰለሽ? ለፍራኦል ኢቴቻ ቪዲዮ ሰራው። ቲሸርት አሳትሜ እግዚአብሔርን አሳይሻለሁ። ፎሎ መልሽልኝና በውስጥ ደግሻለሁ። ለፍራኦል ኢቴቻ ስሰራ አልደረሰውም። ቴንኪዩ ለፍራኦል ኢቴቻ ሰራው። ፍራኦል ኢቴቻ ይድረሰው አይድረሰው አይዶናው። ከዛ ለሚኪ ደግሞ ሰራው። ለሚኪ ስሰራ የሚኪን ስልክ ሰው በድብቅ ሰጠኝ። ሚኪ ፊት አውራሪ። ቀጥታ ደወልኩኝ። ጀሞ ነኝ ትመጣለህ አለኝ። ጀሞ ሄድኩኝ። ጀሞ አንድ ሄድኩኝና ምንድነው የምትፈልገው አለኝ። እንደዚህ ነው ፈልገው። ላይቭ ገባሁ። እሱ መኪና ውስጥ ሆኜ ላይቭ ገባሁ። ብዙ ሰዎች አወቁኝ። አንዲት ስሟ እንዲጠራባት ማልፈልግ ሴት 100,000 ብር ሰጠች። ባዶ የነበርኩኝ። ከዛ ምንድነው ማደርገው አሁን? ድሮ ብር ይሄን ያክል የምቀረቅር የነበርኩ ልጅ አሁን ብር ማጥፋት ሄድ ምን ላድርግ? ምን የሆነ ነገር ልግዛ የተወሰነና የሆነ ሰው ሞጣ ጋር ገባው። ኧረ ወፍ የለም። ከዛ እንደዛ ሆኜ ምን አሰብኩ መሰለሽ? 3 ስክሪፕት ጻፍኩኝ። ከዛ በኋላ ቁጭ ስል 3 ስክሪፕት ጻፍኩ። የፊልም ስክሪፕት ተመልከች። አንዱ የራሴ ላይፍ ነው፣ ውጣ ውረድ ይላል። አንደኛው ስጦታ ይላል። አንደኛው መራራው ህይወት ይላል። አየሽው? አሁን አንድ ደግሞ እየጻፍኩ ያለሁት አለኝ። አሁን ይህን ፊልም ለመስራት ፋይናንስ ያስፈልጋል። ተመልከች። ይህን ፋይናንስ አክተሮች አሁን ለምሳሌ መራራ እውነት የሚለው ይሄ ፊልም የሚሰራው እንትና ማን ነበር? በጭስ ተደብቄ ላይ የሰራው ረጅሙ ሰውዬ ግሩም ኤርሚያስ። እሱ ሽፍታው ነው ካልሰራው ከሱ ጋር ቢያመሳስላችሁ ነገር አለ። የሆነ ነገራችሁ ይመሳሰላል። ሳቃችሁ ይሁን የፊታችሁ ቅርጽ ይሁን አላውቅም፣ ብቻ የሆነ ነገራችሁ ይመሳሰላል። ግሩም ኤርሚያስን በጣም ነው የምወደው። እሱ ሽፍታው ነው ካልያዘው፣ ወይ ደግሞ ገዳይ ሲያረፋፍድ ላይ የሰራው ወታደሩ ሰውዬ ሽፍታው ነው ካልያዘው አይሰራም። ይሄ ገጸ ባህሪ በጣም ከባድ ገጸ ባህሪ ነው የተጻፈው። ብር አጣን። ቢያንስ ይሄ ከፍተኛ ወጭና ዝቅተኛ ወጭ የሚባል አለ። ሃይ በጀት እና ሎው በጀት የሚባል
ሎው በጀቱ ከ250 ሺህ ብር ነው የሚጀምረው። ሃይ በጀቱ ደግሞ ከ500 ሺህ ብር ነው የሚጀምረው። አሁን ለምሳሌ 2 አክተሮችን ለመግዛት ብር የለም። 5 ሳይኖረው አክተሮችን ለመግዛት ያስባል። ሳይኖረው 2 ዋና አክተሮችን ሊገዛ ኢትዮጵያ አሉ የሚባሉ ዋና አክተሮች ለመሰለሽ። በዚህ አጋጣሚ ይኸውልሽ ደጋግ ኢትዮጵያውያን ስላሉ አሁን ከዚህ ውስጥ ያንቺን ላይ ብየሰማ ግሩም ኤርሚያስ ቢኖር ና ነው የሚለው እና እኔ ጋር አምጣው ልይልህና ብሎ እርማት ያደርጋል፣ ይሰራል። ከዛ በኋላ መሰራት ይችላል። እኔ በነፃ ሰራላለሁ ሊል ይችላል። 100% ትክክል። በዚህ አምናለሁ እኔ። እውነትህን ነው። ምን አደረኩ መሰለሽ? ከዛ አንዳንድ ሰዎች እያገዙኝ ነው እና እኔ አሁን ይኸውልሽ ዩቲዩብ ልከፍት ዩቲዩብ ክሬት አደረኩ። የዩቲዩብ ኮንቴንቶችን ወደ 60 ምናምን ኮንቴንቶች አሁን አስቀምጫለሁ። ዩቲዩብ መስራት ፈልጋለሁ። አሁን ይኸው እነዚህ ሁሉ ተገዝተው ኢትዮጵያ ነው ያለከው? አዲስ አበባ ነው ያለሁት። አይተሽዋል? ይሄ እንዳለ ከዛ እቺን ካሜራ አየሻት? 40 ሺህ ብር ተገዛክ። ስራ የለክም አይደል? ሰዎች የሚያግዙኝ። ኦኬ ቤቢት ክራይ ምናምን። አሁንም ስራ የለክም? አሁንም ስራ አልጀመርኩም። ዩቲዩብ አንዳንድ የሆነች ልጅ አለች ዩቲዩብ ላይ ታዋቂ ልጅና እሷ ጋር ፊቴን ለማስመታት ሰዎች እንዲያውቁኝ 1 4 5 ቪዲዮ እስከምሰራ ድረስ እየታገስኩ ነው። ከዛ በኋላ ወደ እኔ እለቃለሁ ማለት ነው። እና ላይቶችን እነዚህ ማይኮችን ምናምን ከእንደዚህ ምናምን ጋር ምናምን ገዛውኝ ብሩ እንዳይጠፋ ማለት ነው። ጎበዝ። ያቺ ስሟ እንዲጠቀስ ማትፈልገው ልጅ የሰጠችክ 100 ሺህ ብር በሱ ነው የገዛከው? የሷም አለበት የሷ የሆነ ነገር ብቻ ኮንሳፕሽን ታውቂያለሽ። ኮንሳፕሽኑ ምን ያክል ፔኔትሬት አድርጓል። አሁን አዲስ አበባ ውስጥ ምን ያክል ምንድን ነው አንድ ምሳ ስንት ይበላል? አንድ ምሳ አንድ ቤት ክራይ 6000 7000 የቤት ክራይ ቀለብ አይከብድህም? ጊዜያዊ ስራ ለምን አትሰራም? ዩቲዩብ እስኪያድግ ሁሉ ነገር እስኪሆን አሁን እያሰብኩ ነው። ግን በቃ ይሄ ጭንቅላቴ ቶርች ሆኗል። አሁን ወደዚህ ሙያ እንዳልመለስ ቴንኪው ወደዚህ ሙያ እንዳልመለስ እዚህ ጋር የተመታ ነገር አለ ማለት ምን ብዬ ልንገርሽ? ዋቲ ኳሊቲ ምን ብዬ ላውራ እና እሺ ቆይ ሀቢባ ቤት ቆይ አሁን እኛ ዩቲዩብ ሰብስክራይብ አስደርጋለሁ። እኔ ፊት አውራሪን 10,000 ሰብስክራይብ አስደርጌዋለሁ። 0 አዲስ ዩቲዩብ ቻናል ከፍቶ መጥቶ ማለት ነው። ዩቲዩብክን ሰብስክራይብ አስደርጋለሁ፣ ችግር የለውም። ቲክቶክን ፎሎ አስደርጋለሁ፣ በዚህ አግዛለሁ። አንተ ግን በሚዲያ ውስጥ ከምትታወቅ ድረስ ጊዜያዊ ስራ መስራት አለብህ። ጊዜያዊ ስራ መስተንግዶም ይሁን ምንም ይሁን የሆነ ነገር ጊዜያዊ ስራ ለቤት ክራይ መክፈያ ለቀለብክም ይሁን መስራት አለብህ። ከዛ እያልክ ደግሞ ዩቲዩብ ቻናልን ታሳድጋለህ። በዚህ አግዛለሁ። ድምጽ አይድል ላይ መወዳደር ከፈለክ ጣጣ የለውም። ነገ ደግሞ ታሪክን ትቀጥልልናለህ። በጊፍት የሚያግዙ ካል ፎሎ የሚያደርጉሃል ነገ የበለጠ። እሺ አሁን ታሪክክ በጣም ስለጣመኝ አነጋገር በጣም ጎበዝ ስለሆንክ ሰስፔንስ አድርገህ ስለምትናገር ለዛ ነው 26 ደቂቃ ጭማሪ። ሌላ ቀን 2 ሰዓት ነው የምዘጋው። በኢትዮጵያ ከሌሊቱ 8 ሰዓት ነበር የምዘጋው። 26 ደቂቃ ጭማሪ ቆየሁትኝ። አነጋገርክ በጣም ስለሚስብ ነው። ጎበዝ ነህ። ታሪክ አነጋገር ትችላለህ። ነገ ፓርተቱ ትቀጥልልናለህ። እሺ የፍቅር ታሪክህንም ትነግረናለህ ነገ። እሺ ኢንስታግራምሽ እምቢ ያለኝ እንትንሽ ደግሞ ምንድነው ቴሌግራም ቻናልሽ ደግሞ ሌላ የሆነ አፕ አውርድ እያለኝ አስቸገረኝ እንጂ ጆይን ላደርግሽ ፈልጌ ነበር። ቁጥርህን ለሞዴሬተር አንዴ ላስገባልህ። ለእሷ ላክና እኔ ዋትሳፕ ላይ አወራሃለሁ። እሺ ሜሪዬ እኔ ፍቅር እናንተ 160 ገብቷል ሰብስክራይበሩ። ነገ ደግሞ 40ውን እንደፍነውና 200 እናስደርሰዋለን። ሰብስክራይበር እዚህ ጋር ያስቀመጥኩት ሰብስክራይበር 200 ነው። 160 ሰው ሰብስክራይብ አድርጓል። እሺ እንትን ታርጌቴን ድፈኑት እስከምዘጋ። የቀረኝ 3 መኒጋን ነው። 3 መኒጋን ታርጌት ኖ 2 መኒጋን 2 መኒጋን ነው የቀረው ታርጌቱን ለመምታት። 2 መኒጋን 2 ሰው አንዳንድ መኒጋን ይስጥ። 2 መኒጋን ቤቲን ኢንቫይት አድርጊያት ነበር እንድትገባና ቁጥርህን እንድትልክላት ግን
አልደረሳትም መሰለኝ። ችግር አለው እንደዚህ ብትሰጠኝ እዚህ ጋር ብትሰጠኝ ቁጥርህን? ኧረ ምንም ችግር የለውም። ያዥ ስልኬ። ወንድ ልጅ ለማን ያስቸግርሃል? ሴት ብትሆንስ ሰው እንዳያስቸግራት ተብሎ። ኧረ ምንም ችግር የለውም። እሺ ንገረኝ። 09 80 ቴንክ ዩ ያሬ 0980 64 ተባረክ 34 47 ያሬ ወንድሜ ክበርልኝ ተባረክ። 09 ብለሽ ስታስገቢ ካልመጣለሽ +251 ብለሽ ሞክሪ። ኦፍ ኮርስ እንዴ እንደሱ ነው እኮ ማረገው። እኔ 09 ለመያዝ እንዲቀለኝ ነው። ኧረ ቆይ ወንድሜ ድገምልኝ። ቆይ 0980 ኔትወርክ ያዘው ምንድነው? እናንተ እኔ ተቋርጫለሁ። ቤትዬ ቴንክ ዩ ሶ ማች ማይ ላቭ። ተቋርጠክ ነበር። ቴንክ ዩ ቤትዬ። ሜምበር ሁኑ ጋይስ። ሜምበሩ አልሞላም። ሜምበር ሁኑ። የውላችሁ ስልክ ገብቶብኝ ነው። እሺ ችግር የለውም። 125 ላይ ነው ያቆመው ሜምበሩ። 18 ሰው ብቻ ነው ያደረገው። ሁላችሁም አሁን አንድ ኮይን ነው ሜምበር። ሁላችሁም ሜምበር ሁኑ። ቴንክ ዩ ኩዊንዬ ተባረኪልኝ። እሺ አንዴ ወንድሜ 0980 ወይ ቀጥል 0980 64 47 ያው ልክ በጣም ብዙ ሴቶች ኮመንት ላይ ቅድም አግብቷል ወይ እያሉ እየጻፉ ነበረ። እና አንተ አሁን አላማ ያለክ ሰው ነክ፣ ሴቶች እንዳያሳስቱክና ከአላማክ እንዳያስቱክ። አንተ በዚህ ሰዓት ህይወት ኑሮ ማሸነፍ ህይወትክን መለወጥ እንጂ ፍቅረኛ ገለመሌ የሚባል ነገር ውስጥ እንዳትገባ። እንትን የምትፈልገው ደረጃ ላይ ሳትደርስ ወደ አውሮፓ ሀገር የምትወስደኝ ካገኘው ይኸውልሽ አዩዬ አቡዬ ወደ አውሮፓ የምትወስደኝ ወደ ካናዳ ወደ እንግሊዝ ብቻ አውሮፓ ሀገር ላይ መውሰድ የምትፈልግ ጥሩ ሚስት ካለች አገባለሁ። ማን ይከለክለኛል? ይዛኝ ትሂድ። ከዛ አውሮፓ ከሄድክ በኋላ ልትሸመጥጣት። ኧረ እሷስ ምኗ ሞኝ ነው? አልልም። እንደዛ አንድ ነው የምፈልግ። እዛ ከሄድክ በኋላ የተሻለ ሴት ስታገኝ ልትቀነጠስ። ኧረ አታረግም። ነቲንግ ኖ እንደሱ አላረግም። ብቻ መጀመሪያ ግን የምትሆነኝን አይነት ሴት እግዚአብሔር በሰጠኝ እንትን መሰረት ያው የምታየው ነገር ይኖራል። ከዛ ውጭ ግን እኔ መሄድ ይችላል። ንገረኝና እኔ ይኸውልህ አንዲት ጓደኛ ያለች በጣም ረጋ ያለች ናት እና ትዳር ነው በቃ ሲሪየስ የሆነ ትዳር ነው የምትፈልገው። እሷ ቀጥታ አግብታ መውለድ ነው የምትፈልገው። ፍቅረኝነት ገለመሌ ብላ ጊዜዋን ማቃጠል አትፈልግም። ያለችው አሜሪካ ነው። ወዴት ነች? አሜሪካ ነው። በቃ መስፈርቴ ሴት የሆነች ሴት ማለት ትክክለኛ ሴት የሆነች ማለት ነው። ሴት ናት። እዛ እግዚአብሔርን የምትፈራ ንጹህ ፍቅር የምትሰጥ ቀይ ብትሆን አልጠላም፣ ግን ጠይምም ጥቁርም ሆነች ደግሞ ስጦታ ነው ከእግዚአብሔር የመጣውን ዘመኑ በቃ ሚኑርክ እንጂ ወስን። ጠይም ጥቁር አንድ አቋም በቃ ምረጥ። ከዛ ፎቶን አሁኑ ነው አሳይታለሁ። ያው እኔ ጋር ሲሪየስ ነው ባይዘው። ስለኔ ካላወቅ እኔ ቀልድ ምናምን አላውቅም። ቁም ነገርና ቁም ነገር ብቻ ነው። ስለዚህ መርጠህ ወስነህ ተናገር። ከሶስቱ ካልካቸው ጠርተህ አንዱን ያንን ካልሆነች አላሳይክ ትተዋለክ። አሜሪካን ማግኝተክ መስፈርትም አለ። እሺ ማን ነው የሚደውልብኝ? ኧረ በእናታችሁ እግዚአብሔርን እየደወሉ ነው። ይኸውልሽ እኮ ነው አየካ፣ እንዳትሰማቸው እሺ። ከአላማክ ሊያዘናቅሉክ ነው። አላማ አለኝ እንዲህ በላቸው። አላማ ሀቢባ አንቺ ራስሽ አጋቢኝ። በጨ ካናዳ፣ አሜሪካ፣ እንግሊሽ እሄዳለሁ። እሺ እድሜዋሳ ለምን ትናገራለች? ስለ እድሜዋ ያው ልታውቃለች። አሁን እቺ የልብ አውቃ አንድ ጓደኛ ያለች እድሜዋሳ ምን ችግር አለው? እድሜ ቁጥር ነው አይደል? ኤጅ ኢዝ ጀስት አ ነምበር። ኧረ ተው እየደወሉብኝ ነው። ሀቢባ ኤጅ ኢዝ ጀስት አ ነምበር ይላል ፈረንጅ አይደል? ያ ስለዚህ ስለ እድሜዋ ምን አገባ ካንተ? እድሜዋ ይጨንቀሃል? ገና ካሁኑ መደወል ጀመሩ። ይኸውልህ ያሬድ እድሜዋ ከኔ መብለጥ የለበትም። ስንት ነህ ካንተ?
ወይኔ በፈጣሪ አንድ ያደውሉ ልዘጋ ነው። አደውሉበት። ስንት ነህ አንተ? ኧረ በስመ አብ ይኸው ነገር ነበር እዚህ ጋር ተናገር። ሀቢባዬ 29 እሷ 49 ናት። መድኃኒዓለም የምር ምን መሰለክ አሜሪካ የሄደችው በድሮ በቀላሉ ጊዜ ነው። 30 ዓመት ነው አሜሪካን ሀገር የኖረችው። በ19 ዓመቷ ቤተሰቦቿ ወስደዋት አሁን 49 ዓመቷ ነው። ይመቻል አይመችም? ኧረ ሀቢባዬ ኧረ ምን አደረኩ? ከወለደች ለአንተ ምን አገባ? ዘርን ከተካክ እዛ እኮ ይወለዳል በ49 የሆነ እንትን አለ መድኃኒት አለ። ኧረ ሀቢባዬ በእናትሽ አሜሪካ አግኝተህ እድሜ ታማርጣለህ። አሜሪካን የመሰለ ሀገር አግኝተህ አንተ ኢትዮጵያ ውስጥ ይህንን ሁሉ መከራ ያሳለፍክ ሰውዬ አሜሪካ አግኝተህ ስለ እድሜ ትከራከራለህ? ባይዘወይ ተቀበልሽኝም አልተቀበልሽም ህይወት አንዴ ነው። መጸጸት አልፈልግም። ህይወት አንዴ ነው። ቢያንስ እኩል ልትሆን ትችላለች። ከዛ ደግሞ ከኔ ልታንስ ትችላለች። እስከ 30 እንኳን ብትሆን ኦኬ። አሁን ሲያስቢው በቃ እንግዲህ ሌላ 49 እፈልግላታለሁ። ችግር የለውም። ለአንተ ሌላ ልጅ እግር እፈልግልሃለሁ። ሄደህ እዛ ማትሸመጥጣት። አዎ አልሸመጥጥም። በእኔ ሀላፍትና ነው። እሺ እንደማትሸመጥጥ እኔ ዋስ ሆኜክ ነው። አይ ፕሮሚስ። እኔ ደስ ያለኝን ሰው ላግኝ እንጂ የምፈልገው አንድ ነው። ሲጀመር አይፈቀድም። እኔ ከአንድ ውጭ ማግባት አልፈልግም። እሺ ጎበዝ። እሺ መስፈርትክ ምንድን ነው? እግዚአብሔርን የምትፈራ ጸይም፣ ቀይ ብትሆን ደስ ይለኛል። ወስን። ጸይም ወይስ ቀይ? ቀይ። አንተ ከቅላቷ ግን ምን አለ? ከራስክ ጸይም አይደለክ? ለምንድን ነው እሷ ቀይ እንድትሆን የፈለከው? ቀይ እኮ አንተ ጸይም ሆነ ከሷ ቀይ። እየደወሉብኝ እኮ ነው። እየደወሉ ስለሆነ ነው። ወይኔ ጉድክ ፈላ። አስተኙክም ከለራው ስልክህን ስዊች ኦፍ አድርግ። እሺ ያው ደስ ስለሚለኝ ነው። ሌላዋ ከሆነ ችግር የለውም። እንዲህ ነው እንዴ? በጣም እንትን ያላችሁት። እሺ በቃ ሂድ። በቃ ስልክህን ስዊች ኦፍ አድርግ ተኛ። እሺ ነገ ፓርቲቱ እንገናኝ። ነገ ስትመጣ ሲም ካርድን አውጥተና ላይቭ ላይ ታሪክህን እየተናገርክ እየደወሉ አዛ እንዲያደርጉን አልፈልግም። እኔ አልወድም። ነገ ስትገባ በዋይፋይ ግባ፣ ሲም ካርድን አውጣው። እሺ እንዳይደውሉ ማለት ነው። ታዘቡልኝ እንዴት እንደደወሉ። ለዚህ ነበር ቁጥር በአደባባይ መስጠትን የማልወደው። ሴቱም አያፍርም። ፈጣሪ ሆይ ድረስ። ኧረ ሼም ነው። አታፍሩም? እሺ ደውላችሁ ምን ልትሉ ነው? በውስጥ አውሩኝ። የምትደውሉ ሰዎች በውስጥ አውሩኝ። በውስጥስ ምን ለምን በውስጥ የሁሉ ሴት አውርቶ ምን ልታረግ? አይሻልም? ከሚደውሉ አይሻልም? በአደባባይ ከምን ይሻላል? በውስጥ እውነትህን ነው። በአደባባይ ከሚደውሉ በውስጥ ይሻላል። እሱ ራሱ በውስጥ ውስጥ ለምን ነገ መጥተው ዮሐንስ ፎቶአችንን ይዞብናል ብለው እኔ ቤት ስሞታ ሊያቀርቡ ነው። በውስጥ የሚደውሉትና የሚሄዱት እነዚህ ቀልቃሎች አደራቸው። ደግሞ ሀቢባ የረሳሁት አንዴት የቴ ዱባይ ያለች እና ምንድነው ጁሜራ የሚባል ቦታ እንደ አጋጣሚ ሆኖ የሚያመላልሳት ልጅ በራይድ የሚያመላልሳት ልጅ መኪናው ይገጭበታል። ከዛ መኪናው ይገጭበትና ማሰሪያ ፕሊስ እባክሽ ያው ስለምንተዋወቅ መልስልሻለሁ 1 ሳምንት ጊዜ ብቻ ስጭኝልና 1000 ድርሃም ይቀበላታል። 1000 ድርሃም ደግሞ 40 ምናምን ሺህ ብር ነው። ገባሽ? 41 ሺህ ብር ነው። አዎ ቤተሰቦቿን መርዳት አልፈልግም ብላ ቤት ጀምራ መስራት እየፈለገች ማን ስጫላት? ሴት ብትሆን ትሰጣት ነበር? ወንድ ስለሆነ ነው የሰጠችው። ለወንድ ሲሆን ይሰጣሉ። ሴት ብትሆን ኖሮ ትሰጣት ነበር ወይ? ሴት አሟት መታከሚያታ ለሴት አይሰጡም። ሴት አበድሪኝ ስትላቸው አያበድሩም። ለወንድ ሲሆን ግን ሰፍ ብለው ይሰጣሉ። ወንድ ስለሆነ ነው የሰጠችው። ማን ስጫላት? አውዬ 1 ደቂቃ ይቅርታ። ከዛ ልጁ ያው የሰው ራይድ ነው ያጋጨው፣ ማሰራት አለበት። በቃ ሲያለቅስባት ልጅቷ እዚህ ሀገር ቤት ጓደኛ ያላት ልጅ ናት። የተከበረ ልጅ ነው ልጁ። እዚህ ሆኖ እሱ እዛ ነው የምትሰራው። እሷ ቃል ገብታለች ለጓደኛዋ። እሷ ችግር የለባትም ለወንድ አሰጣጧ ምናምን ሌላ እንዳይመስልሽ። ከዛ ውጭ ግን ኢትዮጵያዊ ስለሆነ ስላለቀሰ ብቻ አንስታ ሰጠችው።
አሁን 9 ወር ኦልሞስት 9 ወር አልፏል። 1 ዓመት ሊሆነው ነው እያለች ነው። አንድ ሳምንት ጠብቄ ነገ ማታ ትምጣና ከራሷ አንደበት መስማት ፈልጋለሁ። አስገባታለሁ። አንተ ዋትስአፕ ላይ ቲክቶክ ፕሮፋይሏን ትልክልኛለህ። ዋትስአፕ ላይ ኮንታክት አደርጋለሁ። እሺ እሺ። እና አካውንትህን እንድታሳድግ እንረዳሃለን። አንተም ሌላ ትርፍ ስራ ፈልግ፣ ዩቲዩብህንም እናግዝሃለን። እሺ በርታ ወንድሜ። ነገ ፓርቲቱ ይቀጥላል። አቢባዬ አመሰግናለሁ። ልጆችሽን ያሳድግልሽ፣ ባልተቤትሽንም ያኑርልሽ። እንደ ማቱሳላ እድሜያችሁን ያርዝማችሁ፣ እንደ ጦጣ ብልህ እንደ አንበሳ ደፋሪ ያርጋችሁ። የቅቤና አሚን። አቤት እየደወሉ አስቸገሩት ሴቶች። ይኸው ምርቃቴን እንኳን ጨርሼ እንዳልቀበል አረጋ ይጨፍልቃችሁ። እናንተን ወዶ ገንዘባችሁን ጠልቶ እየደወሉ ነው። እናንተን ወዶ ገንዘባችሁን ጠልቶ የሚያስተዳድር ዳኛቻችሁን እንደ ጦጣ ብልህ እንደ አንበሳ ደፋሪ ያርጋችሁ። የቅቤና ዳ ይጨፍልቃችሁ። ተባረኩ። ጊፍት የሰጣችሁኝ፣ ፎሎ ያደረጋችሁኝ፣ ቤተሰብ የሆናችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ሰላማችሁ ሁሉ ይብዛ። ሰላም ለእናንተ ይሁን። መልካም ቀን። ሰላም እደር። ቻው ወንድማችን፣ ደህና ደር። ነገ እንገናኛለን። አጭር ሚስት ሀቢባ ቴንኪ ሶ ማች